የእግዚአብሔር ሰው ለመምሰል በጣም ዋጋ ይከፍሉ ነበር። ለመሆን እኮ አይደለም ለመምሰል። አትጋጋጡ፣ ክርስቲያን ለመምሰል አትጋጋጡ። ክርስቲያን ለመሆን ዋጋ ክፈሉ። እና በጣም መርዞች አላችሁና ምንድነው ይሄ? አንዳንድ ጊዜ ምን አለ መሰለህ፣ አንዳንዴ ስራ የላችሁም እንዴ? ቆይ የእውነቴን ነው የምላችሁ። እና እንዴ የሆነ ሰው መከታተል እንትን ማለት በቃ ሙጥኝ ብላችሁ አይደለም። እናንተ ቅሩና እኔ ኦርቶዶክሳውያን አላወቁኝም ያን ያህል ጊዜ አብሬያቸው ሲሆን እኔ ራሴን ዝም ብዬ ኤክስፖዝ ማድረግ አይነት ሰው አይደለሁም። እና ምንም የማታውቁ ሰዎች ባካችሁ ስለ እኔ ብቻ አይደለም ስለ ብዙዎች እንትን ባትሉ የእግዚአብሔርን መንግስት አትወርሱም። የእውነቴን ነው የምላችሁ። በሃይማኖት ካባ ውስጥ ያላችሁ አረመኔ ሰዎች አቁሙ። በነገራችን ላይ ግን አንድ ቀን ጽዋው ሞልቶ የፈሰሰ ቀን ግን ምናልባት ይጸጽታችኋል። ያ ቀን አንዳንዱ መረጃ አለን ምንም እኮ መረጃ የለውም። ምንም ዝም ብሎ የሆነ ከንቱ የሆነ ሰው ምንም አምጣ ብትሉት ምንም የሚያመጣላችሁ ነገር የለም እኮ ምንም ነገር ማለት ነው። እንዲህ አለን እንዲህ በቂ እንትን አለን። የሚያስቀው ነገር ምን እንደሚያደርጉ ታውቃላችሁ? ይሄ ምን ሚዲያ ነው የሚባለው? ይሄ አንድ የተቋቋመ ይሄ አቤል አቡና የሱ ግሩፖች ያቋቋሙት ሚዲያ አለን። በእነሱ ዙሪያ ያሉ ወንበዴ ሴቶች አሉ። ይደውሉና አንድ ሰው ጋር ይኸው ላሳያችሁ፣ ይኸው እገሌን እንዲያርገው ኑ። በጣም የሚገርመው ደግሞ ተመስገን የሚባለውን ሰውዬ ቪዲዮ የላካችሁልኝ ሰዎች ጤናማ ናችሁ? ተመስገን ማለት አሁን ባለበት ቤተ እምነት የሰው ቤት አሽገው ቆልፈው ቸርች ተዘጋ ብሎ ሳንቲም ይለምን ሰው ነው። የሰው ቤት ቆልፎ ከጓደኞቹ ጋር ይሄ ሰው ያውን ጤናማ ነው? ለእግዚአብሔር የማይመለስ ሰው አሁን ይሄ ሰው ተናገረ ብላችሁ ሄዳችሁበት ርቀት በጣም ያሳዝናል። መቼ ነው ይሄ ሰው ጤናማ ሆኖ የሚያውቀው? እውነት ወንጌል አማኝ ውስጥ እያለ ተመስገን ጤናማ ነበረ? እሺ እኛ በእንትን ነው ምን ሰው መብራት ካለ ፐርሲስተንት መብራት ከሌለ ደግሞ እንዳፋለን ትላለህ። ትንሽ እኛ ጋር መብራት ያስቸግራል ሲመጣ ሲሄድ ለዛ ነው። ሌሎቻችሁ እኔ አንድ እንትን ነው በነገራችን ላይ ስለ ቸርች ሂስትሪ ላይ በጣም ብዙ ሰዎች ኖሃው ቢኖራችሁ ደስ ይለኛል። የቤተክርስቲያን ታሪክ ላይ እና ቤተክርስቲያንን ከታሪክ መነጠል አይቻልም። ምክንያቱም ቤተክርስቲያን ታሪካዊት ናት። እንዲህ ዝም ብላ የሆነ ሰዓት ላይ እንዲህ የበቀለች ምናምን አይደለችም። እና ቤተክርስቲያንን ክርስቶስ ኢየሱስ ቤተክርስቲያንን ሲመሰርታት ያው መሰረቷ ክርስቶስ ነውና ሲመሰርታት ያ መሰረት ነው ስቲል በትውልድ ዘንድ የተጠበቀው። እግዚአብሔር ያልሰራበት ዘመን የለም። በብሉይ ኪዳን ለኪዳኑ ህዝቦች ኪዳንን ሰጥቷቸው በኪዳን ውስጥ እንዲመላለሱ አድርጓቸው ነበረ። ኪዳንን እየጠበቁ በኪዳን ውስጥ የነበሩ ህዝቦች ደግሞ የኪዳናቸው ፍጻሜ የአሮጌው ኪዳን ፍጻሜ አዲስ ኪዳን ነበር። አዲስ ኪዳን ደግሞ እንዲጠበቅ የተሰጠው ደግሞ ለዓለም ሁሉ ህዝብ ነው። ለዓለም ህዝብ ነው ማለትም ክርስቶስ ኢየሱስ የሞተው ለዓለም ህዝብ ነው። የልዩ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ሲል አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል ሲል እንዲሁ ወዶን በደሙ ኪዳን ነው ያሰረልን። ያ ኪዳን ነው ቤተክርስቲያን የጠበቃት። የሆነ ሰዓት ላይ መጥቶ የሆነ ሰንበዲ መጥቶ እንዲህ ነው ብሎ እንትን የሚላት አይደለም። ክርስትና፣ እስልምና፣ ቡድሂዝምም እኚህ ሌሎችም የምንላቸው እነሱም መሰረት አላቸው፣ ታሪክ አላቸውና ብዙ ጊዜ ታሪክን ከቤተክርስቲያን መጽሐፍ ቅዱስን ከታሪክ መለየት አንችልም። ቤተክርስቲያን እስከዛሬ እንዴት ልትደርስ ቻለች? ዛሬ ላይ ያለችው ቤተክርስቲያን የማን ውጤት ናት ብትሉ የትናንትና ውጤት ናት።
እኛ በራሳችን የምንፈጥረውም የፈጠርነውም አዲስ ነገር የለም። እኛ ከመሰረትንላችሁ ውጪ ሌላ መሰረት የሰማይ መልአክ እንኳን ቢመጣ እያለ ጳውሎስ ሲናገርም የነበረው ስለዚህ ነው። መሰረቱ ተመስርቷል። መሰረቱ ክርስቶስ ነው። በዚህ መሰረት ላይ ነው እያነጸን የምንሄደው። የምንተናነጸውም በዚህ መሰረት ላይ ነውና ሂስቶሪካል ክርስቲያኒቲን ማወቅ ቢቻል ሂስቶሪካል ክርስቲያኒቲን ታሪክን ማወቅ ቢቻል ከመጀመሪያው ቤተክርስቲያን ጀምሮ የነበሩ አባቶች ዛሬ ላይ እስክትደርስ ድረስ ያለችው ቤተክርስቲያን በእነማን በኩል መጣች የሚለውን ነገር በጣም አንደርስታንድ ሰው ቢያደርግ እኔ ደስ ይለኛል። ብዙ ጊዜ ቤተክርስቲያን ከታሪክ ነጥለው ለማየት የሚፈልጉ ሰዎች አሉ። መጽሐፍ ቅዱስም ቤተክርስቲያንም ከታሪክ ተነጥላ አትታይም፣ አይታዩም። ሁለቱም ኢንተርቼንጅብሊ። ምክንያቱም ለ400 እስከ 5 እስከ ኦልሞስት እስከ 5ኛው መቶ ክፍለ ዘመን እኛውን በእጃችን የያዝነው መጽሐፍ ማንም ሰው እጅ ላይ አልነበረ። ማንም ሰው እጅ ላይ አንዳንድ ጊዜ እንትን ይላል አይደል? በጣም እስከ 419 ዓመት መጽሐፍ ቅዱስ እንዴት ተጠቀለለ? እኛ እጃችን ላይ ያለው መጽሐፍ ቅዱስ የዓለም ሕዝብ እጅ ላይ አልነበረም። የዓለም ሕዝብ እጅ ላይ አይደለም፣ ሌሎች ጋም ሁሉ አልነበረም። ምክንያቱም መጽሐፍቶቹ የተለያዩ ቦታ ነበሩ የነበሩት የተለያዩ ቦታ። አራቱ ወንጌላት እንኳን እኚህ ወንጌላት 4 ናቸው ተብሎ እንትን ሲባል ኦልሞስት ከ20 በላይ በወንጌል ስም የተጻፉ መጽሐፍ ነበሩ። ከ20 በላይ በነገራችን ላይ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ስንል እንዲሁ አይደለም። ከ20 በላይ ወንጌላት ነበሩ። እኚህ ናቸው 4 ወንጌላት መሆን ያለባቸው እኚህ ናቸው የማቴዎስ፣ የማርቆስ፣ የሉቃስ ብለው በዘመኑ የነበረችው ቤተክርስቲያን እንትን ስትል በጣም ቻሌንጅ ነበረ በነገራችን ላይ። ዝም ብሎ እንዲህ ዱብ ብሎ የወረደ መጽሐፍ ቅዱስ የለም። በነገር በጣም ቻሌንጅ ነበር እኛ 4ቱን ወንጌላት ለመለየት። በጣም አረ ከ27 በላይ ናቸው። እንደው ከ27 በላይ ከ27 በላይ ነበሩ። እንደውም ይሄ ኑሜሪካሊ ስናየው አሁን ዛሬ እኔ ይሄ ብቻ ነው በቃ እንደዚህ ነው ሊል አንድ ሰው እንዴት እንዲህ ሊሆን ቻለ ብሎ ለሚጠይቀው መልስ መስጠት አለበት። በነገራችን ላይ ለዛ ነው አንዳንድ ጊዜ ለትምህርት ሬዚስታንት አትሆኑ። ትምህርት ላይ በቃ አትሊስት እወቁ፣ ሂስቶሪካል ባክግራውንዱ ነው። አሁን ሙስሊሞች በጣም ብዙ ጊዜ የሚጠይቁት ጥያቄ አለ። መጽሐፍ ቅዱስ ተበርዟል፣ እንትኑ እንዲሆኗል የሚሉ ዝም ብሎ አይደለም። በነገራችን ላይ ከኛ በተሻለ እኛ እንደማናነብ አውቀው ሂስቶሪካል ቴዎሎጂን እነሱ እያነበቡ ነው። ኦብቪየስሊ ሰነፍ እንደሆነን እያዩ ነው። ለሚጠይቋችሁ ሁሉ መልስ ስጡ ሲል እንዴት ማን ነው እኛ 4 ወንጌላት መች ነው የተጻፉት? እንዴት ተጻፉ? በማን ተጻፉ? የሚለውን ነገር ጥያቄ አንድ ሰው መመለስ አለበት። ማቴዎስ መጽሐፉን በምን አወክ? ማርቆስ መጽሐፉን፣ ሉቃስ መጽሐፉን በምን አወክ? ዮሐንስ መጽሐፉን ይሄን ወንጌል በምን አወክ? ወንጌላት 4 ብቻ እንዲሁ ማን ነው 4 ብቻ? ሌላ ወንጌልን አልጻፈም ወይ? ጥያቄ ይኖራል። 4 ወንጌላት ሲመረጡ የትኛው ነው ሞር ስለ ኢየሱስ ክርስቶስ ሞቱ፣ ስለ ኢየሱስ ውልደቱ፣ ሞቱና እርገቱ እና ማንነቱና ምንነቱን የትኛው ነው በጣም ሊገልጥ የሚችለው ብለው መስፈርት አውጥተው ነው በነገራችን ላይ 4ቱን ወንጌላት የመረጡት አባቶች። ያላወቀ ሰው ሊደነግጥ ይችላል። አሁን እንዴ በቃ ማንበብ አለባችሁ። መስፈርት ወጥቶ ነው በነገራችን ላይ የትኛው ነው ሞር ህማሙን የሚገልጠው፣ የትኛው ነው ዲቴል ስለ ነገረ ክርስቶስ የሚያብራራው። ወንጌላት እንኳን 4ቱ ወንጌላት ሲመረጡ እንኳን በዚህ ነው የተመረጡት። ይሄ ዝም ብለን አሁን ዛሬ ላይ እጃችን ላይ ስላለ ራንደምሊ ብንናገረው ምናምን አይደለም። እና ከዚህ በኋላ ጠያቂ ትውልድ አለ። እኛ መጠየቅ ባንችል የምንወልዳቸው ልጆች ነገ መጠየቃቸው አይቀርም። ስለዚህ ልናውቅ ይገባል። ስለምናምነውና ስለምንከተለው መጽሐፍ ልናውቅ ይገባል። አባቶች እጃችን ላይ ያለውን መጽሐፍ ይቅርታ አቋረጥኩ። የብሉ ኪዳኑ አይደለም እንትን ያለው ማለት ጥያቄ ውስጥ የገባው በአይሁድ እጅ ስለነበረ ማለት ነው።
በአብዛኛው ከብሉይ ኪዳን ከ400 ከ800 ዓመት በኋላ ያለ ታሪክ ነው አይደለ? ይሄ ሁሉ የመጽሐፍ ጋጋታ ልክ ነው። አሁን የተለያዩ ወንጌሎች እንደነበረ ሰማን። ያንን እንትን ለማድረግ ብዙ ትግል እንደነበረ እየሰማው ነው። እና የመጽሐፎቹ ጥያቄ የገባው የብሉይ ኪዳኑን አይመለከትም አይደል? በአይሁድ እጅ ስለነበረ ከዛ በኋላ ያለው ከሚልኪያስ በኋላ ያሉትን ታሪኮች ናቸው አይደለ? እንደዚህ የሆኑት ያ ይሄ አሁን በብሉይ ኪዳንም ዘመን የነበሩ መጽሐፎች ሁሉም በሰዓቱ ተጠብቀዋል ማለት ከባድ ነው። የተወሰኑ የብሉይ ኪዳን መጽሐፍ ነው ቶራው ነው ያ የህግ መጽሐፍ ነው ተጠብቀ ያለውና አብዛኛው የብሉይ ኪዳን መጽሐፍ በእስራኤላውያን እጅ ሁላ በዘመኑ አልነበረም። ምክንያቱም እስራኤላውያን በግዞት ውስጥ ነበሩ። እስራኤላውያን በግዞት ውስጥ ነበሩ። በጣም በሚገርም ሁኔታ አሁን ሙስሊሞች ተሰብስባችሁ ተኮልኩላችሁ እየገባችሁ ነው። አሁን ሪከርድ አድርጎና ሄዳችሁ ምንም የማያውቅ ሰው እያስገባችሁ ይሄው አጃችሁ ምናምን በሉ። አሁን ለገባችሁ ሙስሊሞች ነው። በቃ ቁጭ ብላችሁ ከኛ ተሰሙና ይሄ ቤት ተከፍቱና አዋቂ ያጫውታችኋል አይደል? እኔ እኮ አንዳንድ ጊዜ ቃል በቃል እኛን ሪከርድ አድርገው ሄደው በቃ ልክ እንዳጠኑ እንዳነበቡ ሆኖ ቁጭ ብሎ ይቀዳሉ፣ ይጽፋሉ። ከዛ እዛ ቤታቸው ሄዶ አክተር ይጫወታሉ። አረ ሙስሊሞች በእውነት ይሄ አይነፋም። ከምር ተው እንጂ እንዴ ቁርአንህን ሳታውቃውን እኔ ቤት ቁጭ ብለህ እኔ አንዳንዴ በጣም ነው የሚያስቀኝ። እና ይቅርባችሁ ቢቀርባችሁ ጥሩ ነውና ስለ ቁርአን ጥያቄ ሲያቀተ ቁርአን ላይ መልስ ስታጣ ቁጭ ብለህ በቃ ስለ ክርስትና እያወራህ ትውላለህ። ይሄም ጥሩ ፕሮግረስ ነው። ግን እኛ ቤት መተህ ከኛ የሰማኸውን እዛ እንደ አዋቂ አክት አታርግ። ግን ብዙ ጊዜ ያለ እውቀት ስለምታወሩ ነው። ቤታችሁን ከፍታችሁ አታስገቡ። ምንም የማያውቁ ክርስቲያኖችን እያስገባችሁ ያው በነፍሳችሁ አትጫወቱ። ያው እናንተ የምታደርጉትን ነገር እኛ ማድረግ እንችላለን። ግን የኛ አምላክ በእንዲህ አይነት ነገር ስለማይከብር ነው። እሺ ይሄ አጠቃላይ አሁን ለገባችሁ ሙስሊሞች ሪከርድ እያደረጋችሁ እየሄዳችሁ እንዲህ ነው እያላችሁ ልክ እንደ አዋቂ አክት እያደረጋችሁ ክርስቲያኖችን ቤት ከፍታችሁ ለምትናገሩ እሺ ኦሊኖ ስለ ብሉይ ኪዳን መጽሐፍም አንደርስታንድ ኖሃው ቢኖረው ሰው ደስ ይለኛል። የብሉይ ኪዳን መጽሐፍ ስለ ብሉይ ኪዳን መጽሐፍ ስናወራ እስራኤል በባቢሎን ምርኮ የእስራኤል ሕዝብ እንትን ባለ ሰዓት በጣም በነህምያ ታላቁ ቤተ መቅደስ እስኪገነባ ድረስ ፈተና ነበረ እና እዚህ በብሉይ ኪዳን መጽሐፍ ላይ ራሱ በጣም ብዙ የሌሉ መጽሐፎች ግን ሲጠቀሱ የነበሩ መጽሐፎች አሉ። ነገር ግን ሁሉም ጳውሎስ እኮ ይናገራል አይደል? አንደኛ ቆሮንቶስ ምዕራፍ 10 ላይ ከገለጡትና አንብቡ። ሁሉን ስለ አባቶች ታሪክ ይናገርና ይህ ሁሉ ይላል። ይህ ሁሉ ለትምህርት የሆነን ዘንድ ነው ያለው መጽሐፍ ቅዱስ። ለትምህርት የሆነን ዘንድ ነው። የትኛው ነው ሞር እግዚአብሔርን ሊያሳየን የሚችለው የሚለው ነገር ነው አቶ የሚያደርገው። እና እንደ ሌሎች ቤተ እምነት መጽሐፍ አይደለም የኛ መጽሐፋችን። የኛ መጽሐፍ እኛን ወደ እግዚአብሔር ለማቅረብ የተጻፈ መጽሐፍ ነው። መጽሐፍ ቅዱስ እኛን ወደ እግዚአብሔር ለማቅረብ ነው። ቅዱስ ጳውሎስ እኮ ለልጁ ጢሞቴዎስም በደንብ ነግሮታል። ለልጁ ጢሞቴዎስ ሲነግረው በጣም የሚገርም ንግግር ነው የተናገረው። የእግዚአብሔር መንፈስ ያለባቸውን መጽሐፍ ነው አይደል ያለው ሁለተኛ ጢሞቴዎስ ላይ ምዕራፍ 3 ላይ አይ ቲንክ ምዕራፍ 3 አይደለም ምዕራፍ 3 ከቁጥር 9 ጀምሮ ስታነበው እንደዛ እያለ እንትን ይላል። እና በተቻለ መጠን አንዳንድ ጊዜ ሂስቶሪካል እንትኑን ብናይ አንዳንድ ጊዜ እንዲህ ነው ብለን ስንናገር ይሄ ባክፋየር ሊያደርግ ይችላል። የምንናገራቸው ንግግሮች ባክፋየር ሊያደርግ ስለሚችል እንዲህ አይነት ነገሮች ላይ ደግሞ ጥንቃቄ ብናደርግ ደስ ይላል። ታሪኩን ብናውቅ ስለ መጽሐፍ ቅዱስ ያለውን ነገር እንዲህ ነው ስንል ይሄ መጽሐፍ መች ነው ተጠርዞ እንትን የተባለው? በነገራችን ላይ የህትመት ማሽን እስኪመጣ ድረስ መጽሐፍ አልተጠረዘም ነበር። በጣም ከባድ ስለሆነ አስባችሁታል? ሁሉም ሐዋርያት የጻፉት በመጽሐፍ ቅዱስ ደረጃ ተደግሶ ቢሆን ተሸክመነው እንሄዳለን? አንሄድም እኮ። ሁሉም ሐዋርያት ወንጌልን ያላስተማረ ሐዋርያት የለም። እና ያኔ መጽሐፍት ሲሰበሰቡ ሞር ተአማኒ የሆነው መስፈርቷ መለኪያ የነበረው ቤተክርስቲያን ምን ነበረ? የነበረው የነገረ ክርስቶስ አስተምህሮ። ለዛ ነው የነገረ ክርስቶስ በአንተ የምትመዘነው በነገረ ክርስቶስ ትምህርት ነው።
የነገረ ክርስቶስ ትምህርት ደግሞ እግዚአብሔር ለቤተ ክርስቲያን በቃል የሰጣት ናት። በነገራችን ላይ ወንጌል በቃል ነው የተሰበከው። ከመልእክታት ውጪ በቃል ነው። ክርስቶስ ኢየሱስ 3 ዓመት ከ3 ወር ወንጌልን ሲያስተምራቸው በቃል ያስተማራቸው። በቃል ብሉይ ኪዳን መጽሐፍ ጋር ስትመጡ ብሉይ ኪዳን ላይም ተመሳሳይ ነገር ታያላችሁ። ተመሳሳይ ነገር ምንድነው? ተመሳሳይ ነገሩ ምንድነው? በብሉይ ኪዳን መጽሐፍ ስትመጡ በጣም የሚገርማችሁ ነገር እዚህ በብሉይ ኪዳን መጽሐፍ ላይ ያልተጠቀሱ ብዙ መጽሐፎችን ሜንሽን እያደረገው ሲሉ እንመለከታለን። እዚህ በብሉይ ኪዳን መጽሐፍ ላይ ብዙ መጽሐፎችን ለምሳሌ የአዶ መጽሐፍ የባዶ ትንቢት እንደተጻፈ ይላል። ትንቢተ አዶ የአዶ የትንቢት መጽሐፍ ብሉይ ኪዳን መጽሐፍ ውስጥ እናገኘዋለን። የአዶ የትንቢት መጽሐፍ ብሉይ ኪዳን ውስጥ የለም። እና እያላችሁ እያንዳንዱን ነገር ስትመጡ አንዳንድ ጊዜ ጥንቃቄን ይፈልጋል። ክርስቲያን ደግሞ ለምንጠየቀው ሁሉ መልስ ልንሰጥ ይገባል። ይሄ ኒውሜሪካል ቫሪዬሽን ሊኖር ይችላል። ይሄ የቁጥር ልዩነቶች እንዴት ነው የሚሉት ሊስተካከሉ የሚችሉት? አሁን ስለ ክርስቶስ አሟሟት 3ቱ ሐዋርያት ይናገራሉ አይደለ? ስንት ሰዓት በቃ ክርስቶስ ኢየሱስ ስለ ምንድነው የሚሉት? 3ቱ ክርስቶስ ኢየሱስ ምንድነው የተባለው? ተሰቀለ የሚሉት 6 ሰዓት ነው አይደለ? 3ቱ 6 ሰዓት ይሉና አንዱ 3 ሰዓት ነው ይላል። እንዴት ነው ምንድነው ይለያያል እንዴ ብለህ የምትል ከሆነ መጀመሪያ ስለ መጽሐፍ ቅዱስ መጀመሪያ ማመን አለብህ። ዝም ብለህ በራስ እንደፈቀድክ መጽሐፍ ቅዱስን እያነበብክ መተህ የምትል ከሆነ የምትጠይቀው ጥያቄ ግራ ሊያጋባህ ይችላል። እንደዛ አይደለም መጽሐፍ ቅዱስ መጠናት ያለበት። እንደውም እኔ አንዱን ልበላችሁ። 3 ሰዓት የተባለው ለክርስቶስ ኢየሱስ ፍርድ የተፈረደበት ፍርዱ 3 ሰዓት ላይ ነበረ። በነገራችን ላይ ስቀሉት የሚለው ፍርድ የተላለፈው 3 ሰዓት ላይ ነው። አንዱ 3 ሰዓት ሲል ትእዛዙ ከተላለፈበት ጊዜ ጀምሮ ጌታን ሰቀሉት ይላል በ3 ሰዓት። አንዱ ደግሞ ኢንሬል መስቀል ሊወጣበትን ጊዜ 6 ሰዓት ላይ። ስለዚህ ፍርዱ እንደተላለፈ ተሰቀለ ብለው ጻፈ አንደኛው፣ ሌሎቹ ደግሞ ልክ ሲሰቀል ያለውን ሞመንት ተሰቀለ ብለው ይጽፋሉ። ይሄንን ለመረዳት መጀመሪያ ስለ ወንጌሉ መማር አለበት። አንድ ሰው ማወቅ አለበት። እያንዳንዱ ስለ ይሁዳ አሟሟት የተለያየ ቦታ የተለያየ ጽሑፍ አለ። እንዴት ነው ይሁዳ የሞተው? አንዱ ቦታ አንጀቱ ተዘርግፎ ሞተ ይላል። አንዱ ቦታ ታንቆ ሞተ። እንዴት ነው ይሁዳ የሞተው ሲባል ይሁዳ የታነቀበት አጭር ነበረ። ከዚያም በኋላ ተሰቀለ። ሲታነቅ ያቺ ይልና ይወድቅና አንጀት ዘርግፎ እንደሞተ የመጽሐፍ ቅዱስ አጥኚዎች ያገናኙታል። ይሄ ማለት የኛ መረዳት አለመፈለግ እንጂ የመጽሐፍ ቅዱሱ ክፍል ስህተት ሆኖ አይደለም። በቃ እንዲህ አይነት ነገሮች ዋጋ ሊያስከፍሉን ይችላሉ። እኔ አሁን አንድ መጽሐፍ ልንገርህ ወንድሜ፣ እዚህ ጋር ሀሳብ ስላነሳ እንዲህ ይላል። መጽሐፈ ዜና መዋዕል ካልዕ ላይ ቁጥር 9 ከፍታችሁ ስታነቡ ቁጥር 9 ከቁጥር ምዕራፍ 9 ይቅርታ ከቁጥር 29 ጀምሮ እንዲህ ይላል። የቀረውም ፊተኛውና ኋለኛው የሰለሞን ነገር ይላል። በደንብ ስሙ። ፊተኛውና ኋለኛው የሰለሞን ነገር በነቢዩ በናታን ታሪክ፣ በደንብ ስሙ። በነቢዩ በናታን ታሪክ በሴሎናዊውም በአህያ ትንቢት ስለ ናባጥም ልጅ ስለ ኢዮርብዓም ባየው በባለ ራእዩ ባዶ ራእይ የተጻፈ አይደለምን ይላል። አሁን ብሉይ ኪዳን ላይ ሄደ የአዶን ትንቢት ብትፈልግ አታገኝም። ይሄን ቃል በቃል መጽሐፈ ዜና ላይ ቃል በቃል ታገኘዋለህ። ዳዊትም ያሉት አለና መጽሐፍትን እንዴት ነው የምንረዳቸው? መጽሐፍትን እንዴት ነው ተረድተን መቀበል ያለብን የሚለውን ነገር አንደርስታንድ ማድረግ አለብን። ይሄ ቃል በቃል ነው። በአዶ ራእይ የተጻፈ አይደለምን ብሎ ሜንሽን የሚያደርገው ስለ ሶሎሞን ታሪክ
ስለ ሶሎሞን ፊተኛና ኋለኛ ታሪክ ይሄን አሁን አንድ ሙስሊም መጥቶ ጥያቄ ቢያነሳ ምላሻችን ምንድነው ሊሆን የሚችለው? ስለዚህ የኛ ጥያቄ ምላሽ ሊሆን የሚችለው ጳውሎስ የተናገረው ሁሉም መጽሐፍቱላ እኛን ክርስቶስን ሊያሳዩን ይገባል። እንደውም ለምን አለም አንደኛ ቆሮንቶስ ምዕራፍ 10ን ላንብብላችሁ። እንዲህ ይላል። ያው እኔ የምጠቀመው ሃርድ ኮፒ ነው ቤት ሰውና ቻሉት። አንደኛ ቆሮንቶስ ጋር ልምጣላችሁ። እንዲህ ይላል። የመጀመሪያ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 10 በደንብ አስተውሉ ስለምን ታሪክ እንደሚያወራ እና ስለ አባቶች ታሪክ ነው መተረክ የሚጀምረው። እንዲህ ይላል ከቁጥር 1 ጀምሮ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው መንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ። በደንብ አስተውሉ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም፣ በምድረ በዳም ወድቀዋልና። ከምድረ ግብፅ የወጡት አባቶቻቸው መና የበሉ ከአለት ውሃ ፈልቆ የጠጡ ጠፍተዋል በምድረ በዳ። በደንብ አስተውሉ። እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይላል። ወደ ግብፅ እንመለስ፣ የግብፅ ጉዱባና ሽንኩርት ይሻለናል ብለው ስለነበረ እኛ እንዳንመኝ ታሪካቸው ምሳሌ ሆነልን እያለ ነው። እነርሱ የግብፅን ዱባና ሽንኩርት ስለተመኙ በምድረ በዳ ቀርተዋል። ምድረ በዳ ላይ ስታክ አድርገዋል። ይህ ለእኛ ምን ሆነልን? ምሳሌ ሆነልን። ቁጥር 6 ላይ ህዝብም በደንብ ተመልከቱ። ህዝቡም ሊበሉ ሊጠጡም ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ በደንብ ስሙ። ከእነርሱ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ። እነዚያ እንዳደረጉት እናንተ አታድርጉ። ጣዖት አምላኪ አትሁኑ። ከእነርሱም አንዳንዶቹ ይላል፣ በደንብ ስሙ፣ እንደሴሰኑ በአንድ ቀንም 2,000 ከ3,000 እንደወደቁ አንሴስን። ከእነርሱ አንዳንዶቹ ጌታን እንደተፈታተኑት በእባቦቹም እንደጠፉ ጌታን አንፈታተን። ትጠፋላችሁ እያለ ነው። አንፈታተን፣ ምክንያቱም ይህ ሁሉ የተጻፈው ለእናንተ ለትምህርት ነው። አንፈታተን። ከእነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋውም እንደጠፉ አታንጎራጉሩ፣ እንዳትጠፉ። ያ ለእናንተ ትምህርት ይሆን ዘንድ ነው የተጻፈው። ይህም ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። አቤት አቤት! ምን ይላል ቁጥር 11 ላይ? እኛንም ነው የሚለው የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። ብሉይ ኪዳን የተጻፈልህ አንተ ትገሰጽበት ዘንድ ነው። አንተ እግዚአብሔርን ታውቅበት ዘንድ ነው። መጽሐፍ ቅዱስ ትልቁ ዓላማው ሌላ አይደለም፣ አንተን እግዚአብሔርን እንድታውቅ ማድረግ፣ በጸጋ እግዚአብሔር ውስጥ እንድትመላለስ ማድረግ ነው። ይህ ሁሉ እኛን ሊገስጸን ተጻፈ። 4 ነጥብ ይዘጋዋል። ከዛ በኋላ ነው ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ያለው። በቃ ክፍሉን ዘጋው። 4 ነጥብ አድርጎ ስለ ብሉይ ኪዳን መጽሐፍ ሲነሳ የብሉይ ኪዳን መጽሐፍ ዓላማ ምንድን ነው? እኔና አንተን ወይም እኔና አንቺን ወደ እግዚአብሔር መንግስት ለማምጣት ነው። ያ የብሉይ ኪዳን መጽሐፍ እኔና አንተን ለመገሰጽ ነው።
እግዚአብሔር ላይ እንዳንዘባበት ነው። እግዚአብሔርን እንድናውቀው ነው። እንዲህ አድራጊ አምላክ ነው ብለን እንድንናገር ነው። እና ስለ መጽሐፍ ቅዱስ ስናወራ በዚህ ልክ ብናወራ ሂስቶሪካሊም ስትመጡ ስለ መጽሐፍ ቅዱስ ኦልሞስት ለ419 ዓመት በሰው እጅ ላይ መጽሐፍ ቅዱስ አልነበረም። አሁን እጃችን ላይ ያለው መጽሐፍ በየአቅጣጫ በየቤተ ክርስቲያኑ መልእክት ያለው መልእክቱን ይዞ ቁጭ ብለዋል። የማቴዎስ ወንጌል የተጻፈበት እንደውም የማቴዎስ ወንጌል ተጻፈ የሚባለው እንትን ነው አይደለ? ይሄ ኢራቅ የሚባል አካባቢ ላይ ባቢሎን፣ እሺ መጣ ባቢሎን የሚባል አካባቢ ላይ ነው አይደለ የተጻፈው? ምንም ባስተውሉ የሉቃስ ወንጌልና የሐዋርያት ሥራ በአንድ ግለሰብ እጅ ውስጥ ነበር። ቴዎፍሎስ በሚባል ግለሰብ እጅ ላይ ነበር የሉቃስ ወንጌልና በደንብ የሐዋርያት ሥራ በአንድ ግለሰብ እጅ ላይ ነበር። እኚህ ሁሉ ሲሰበሰቡ ዘመናትን ፈጅተዋል። ቤተክርስቲያን ዋጋ ከፍላለች። በዘመኑ የነበሩ ቅዱሳን በጣም ዋጋ ከፍለዋል። ዛሬ እጃችን ላይ ያለው መጽሐፍ ቅዱስ እጃችን ላይ እንዲቀር ለዛ ከ27 በላይ ወንጌላት ነበሩ። ከ27 በላይ ወንጌላት ለዛ ሁሉንም ኮምፔር አድርገው ነው እንትን ያሉትና ስንመጣ ስናስበው መሆን ያለበት ያ ነው እና ለዛ ነው አንዳንድ ጊዜ ረንደምሊ የምንናገራቸው ነገሮች ነገ ለትውልድ መልስ ሊያሳጡን ስለሚችሉ ብንጠነቀቅ ዘለን የሆነ ነገር ላይ አሁን በነገራችን ላይ ይሄ መጽሐፍ ቅዱስ ላይ ማብራሪያ ስንሰጥ ብንጠነቀቅ ስለሚመጣው ትውልድ ስንል መተናል። አንዳንድ ጊዜ ይሄንን ነው እያልኳቸው የነበረውና ስለ ቅዱሳት መጽሐፍት ስለ ሂስቶሪካል እንትን ስታነቡ ስለ መጽሐፍ ቅዱስ ማወቅ የምትፈልጉ ሰዎች ካላችሁ ደግሞ መጀመሪያ ስለ መጽሐፍቶቹ ማወቅ ይጠበቅብናል። እዛ ነው ከዚህ ቀደም ስነግራችሁ ነበረ። በሉቃስ ወንጌል ዙሪያ ስናወራ የሉቃስ ወንጌልና የሐዋርያት ሥራ ለአንድ ግለሰብ የተጻፈ መጽሐፍ ነው። ቴዎፍሎስ ለተባለ ለአንድ ግለሰብ ቴዎፍሎስ ከኔ ማጅንዳት በጣም በሚገርም ሁኔታ ይሄ ለቴዎፍሎስ የተላከው መልእክት ነው። ዛሬ እጃችን ላይ የሉቃስ ወንጌል እና የሐዋርያት ሥራ ብለን የምንጠቀመው እና እንትን ልንል ይገባል። አንደርስታንድ ነገሮችን ልናደርጋቸው ይገባል መጽሐፍ ቅዱስ ላይ ስንመጣ እና ኒው ቴስተመንት ብቻ አይደለም ኦልድ ቴስተመንትም ሲሰበሰቡ በጣም ቻሌንጅፉል ነበሩ። በጣም ምክንያቱም እስራኤላውያን ብዙ ጊዜ በግዞት ሄደዋል። እስራኤል ወድማለች። ወድማ እንደገና የተሰራች ከተማ ናት። ስትወድም ሁሉን ነገር ነው ሲያወድሙባት የነበረው። ሁሉን ነገር በቃ ቤቶቻቸውን ብቻ አይደለም መጽሐፍቶቻቸውን ሁሉ እንትን ይሉባት ነበር። እና የነ ዳንኤልን ዘመን የሚያስታውስ ሰው ከዳንኤል በፊት የተጻፉ መጽሐፎች የት ነበሩ? በማን እጅ ከማን ወደ ማን ተላለፉ የሚለውን ነገር ጥያቄ መጠየቅ ይጀምራል። ለዚያ ነው መጽሐፍትን በቃል የመያዝ እንትን የጀመሩት ከዛ በኋላ ነው። እስራኤላውያን ራባዎቻቸው ጀስታንድ ራባይ ቤተ መጽሐፍት ነው የሚባለው ለዛ ነው። እና መጽሐፍትን በቃላቸው የሸመድዱ ነበር። በቃላቸው ሁላ ነው እንትን ይሉት የነበረውና ዲስማች ኮሚትድ ይሆኑ ነበረ። አንድ ራባይ ለዛ ነው አንድ ቤተ መጽሐፍት ነው ወይም አንድ ቤተ መዛግብት ነው ተብሎ የሚነገረው ለዛ ነው። እና ከዛ በኋላ ነው ኢየሩሳሌም ጠፍታ ወድማ ነበር። በተደጋጋሚ እስራኤላውያን እንትን ተላልፈው ይሰጡ ነበር። እግዚአብሔርን ሲበድሉ፣ እግዚአብሔርን ማየት ሲያቆሙ፣ ለጣዖት መገዛት ሲጀምሩ እግዚአብሔር ዓይኑን ከነሱ ዞር ሲያደርግ በጠላቶች ይማረኩ ነበር። ክርስቶስም ሲመጣ ያ ነገር ነበር። እስራኤላውያን በግዞት ውስጥ ነበሩ። በጣም ሰፈር ያደረጉ ነበር። ተከፋፍለው ለአምስት ግማሹ ነፃ አውጪ ነኝ ይላል። እኔ እስራኤልንም ነፃ ማውጣው በጦርነት ነው ብሎ የሚያስብ ነበር። ግማሹ ደግሞ በቃ በግዞት ውስጥ ራሱን እየጨቆነ ይኖራል። ራሱን እየጨቆነ የሚኖረው ለምን እንደሆነ በቃ መሲሁ ሲመጣ ነፃ ያደርገናል፣ ነፃ ያወጣናል ብለው ራሳቸውን በድህነት አረንቋ ውስጥ ያው ብዙ ጊዜ እኛውን ቁብራን አካባቢ ያሉ ሰዎች እንዲህ አይነት ሰዎች ነበሩ። ያውን ሳምራውያን የሚባሉ
እኚህ ሰመርተንስ ብለን የምንጠራቸው ማለት ነው። እና በጣም ድሆች ናቸው፣ የተገፉና የተጠሉ ነበሩ። እና እኚህ ምንድናቸው? ዲቃላ ምናምን ይሏቸው። ዲቃላ የሚባል ነገር ታውቃላችሁ አይደለ? በደማችሁ ውስጥ ደማችሁ የተበረዘ ነው የተቀየጠ ነው ብለው ያስባሉ። እና መሲሁም ከእነሱ እንደሚመጣም ስለሚያውቁ ሳምራውያንን አያቀርቧቸውም ነበረ፣ አያቀርቧቸውም። እና በጣም ፈተና ነበረ። እና አሉ እኚህ ቀናተኛ የሚባለው ቀናተኛ ስምዖን የተባላለን። ቀናተኞች የሚባሉት ለእስራኤል የሚቀኑ ናቸው። እስራኤልን በጦርነት ነፃ እናወጣታለን እያሉ የሚያስቡ ህዝቦች ናቸው። ነገራችን ላይ ቀናተኛ በሰዓቱ ጦር መዘን የሄሮድስ መንግስትን ወቅተን አሸንፈን ምን ብለን ህዝቡን ነፃ እናወጣዋለን ይሉ ነበር ቀናተኞች። እዛም ደግሞ እየተመጻደቁ የሚኖሩ አሉ ሰዱቃውያን የሚባሉ ምስድቅድቅ ብለው፣ ፈሪሳውያን የሚባሉ ምስድቅድቅ ብለው የሚኖሩ የፕሮቶኮል ሰዎች፣ በቃ ለሰንበት ያላቸው ክብር፣ ለማዕድ ያላቸው ክብር፣ እያንዳንዳቸው ነገር ፕሮቶኮል ነው ፈሪሳውያን። ለዛም ነው ጽድቃችሁ ከጸሐፍትና ፈሪሳውያን ካልበለጠ መንግስቴን አትወርሱም ያላቸው። በቃ አስመሳይ ታውቃላችሁ፣ ጨዋ ጨዋ የሚጫወቱ መልካም መልካም ጥሩ ጥሩ የሚጫወቱ አስዋኝ ጸሐፍትና ፈሪሳውያን የሚባሉ በጣም ከባድ ግሩፖች ናቸው። ከባድ ግሩፖች ናቸው። እግዚአብሔር በጣም የተጸየፋቸው ስለ ባህሪያቸው በቃ በጣም ነው የምትናደው። ባህሪያቸውን እንትን ስትሉ በቃ የፈሪሳውያን ባህሪ ያላቸው አንዳንድ ሰዎች አሉ። በሰው ፊት መልአክ የሚመስሉ በቃ በጭምት ሀምብል ምናምን ክርስቲያን ምናምን በቃ እንትን የሚሉ ዞር ሲሉ ግን 12 ቁጥር ሚስማር ጀርባ ላይ የሚቀረቅሩልክ እንዲህ አይነት ሰዎች አሉ። በሰው ፊት እኮ በፊት በቃ ጻድቅ ናቸው። ዞር ሲል 12 ቁጥር ሚስማር ጀርባ ላይ። ይሄ የፈሪሳውያን ባህሪ ነው በነገራችን ላይ። በህዝብ ፊት ጿሚ፣ ህግ አክባሪ፣ ህግ ጠባቂ። እንደነሱ እኮ ህግን የሚሽር የለም። እንደነሱ አጭበርባሪ ሌባ የለም እኮ በነገራችን ላይ። ግን በሰው ፊት ሲታዩ ጿሚ እንዲባሉ ፊታቸው ሽብሽብ በቃና ምን እንትን ብለው በቃ ይታወቃሉ። እንዲታይተው ስትጾሙ እንደ ግብዞች አትሆኑ ያለው ለዛ ነው። በነገራችን ላይ ግብዞች ናቸው። እንጾማለን፣ እንዲህ እናደርጋለን፣ ህግ እንፈጽማለን። ሁሉን ነገር ሰው እንዲያይላቸው ነው። እግዚአብሔር ሳይሆን ሰው እንዲያይላቸው ነው የሚፈልጉት። እና የእይታ አገልግሎት ፈሪሳዊነት ነው በነገራችን ላይ። ልታይ ማለት ፈሪሳዊነት ነው። ሰው እንዲያየው በቃ ሰዎች እንትን እንዲሉት ነው። ይሄ የፈሪሳውያን በነገራችን ላይ ከእንዲህ አይነት አገልግሎት ካልወጣችሁ የእግዚአብሔርን መንግስት አትወርሱ። ይሄ ቃል በቃል ስለ ጽድቃችሁ ከጸሐፍትና ፈሪሳውያን ካልበለጠ ነው ያለው። ለእናንተ ፈሪሳውያን እንዲቀይ መስመራችሁ ነው። ፈሪሳውያን እነማን ናቸው የሚለውን ነገር አንድ ሰው አንደርስታንድ ማድረግ አለበት። ለምንድን ነው እንዲህ ያለው? ለምንድን ነው እንዲህ ያለው የሚለውን ነገር አንድ ሰው አንደርስታንድ ማድረግ አለበት። ይሄን ነገር አንደርስታንድ ካላደረገ አገልግሎቱ በጠቅላላ ምንድነው? ኮረፕትድ ይሆናል። ጌታ ለምንድን ነው የፈሪሳውያንን አገልግሎት የፈሪሳውያንን ጽድቅ ያልፈለገው? የታይታ አገልግሎት። ለዛ ነው ብዙዎቹ የሚጠፉት እኮ ለዚህ ነው። በህዝብ ፊት መልአክ ይመስሉና ቤታቸው ሲገቡ ምንድናቸው? አባ ጨጓሪ። ከላይ ሰውን የሚወዱ ሰውን የሚያከብሩ ይመስላሉ፣ ውስጣቸው መሽገር ነው። ይሄ ፈሪሳዊነት ጸባይ ነው በነገራችን ላይ። በጣም አደገኛ ሰዎች አሉ። በህዝብ ፊት ጨዋጨዋ እየተጫወቱ ከጀርባ እየሄዱ ሰው የሚናከሱ አውሬዎች። ይሄ የፈሪሳውያኖች ጸባይ ነው። የፈሪሳውያኖች ጸባይ እና በጣም ብዙዎች አሉ። እና ከእንደነዚህ አይነት ሰዎች ራቁ። እኔ እንደውም ምንድን ነበር የሰማሁት ባለፈው፣ በጣም በአዲስ አካውንት እየዞሩ ምንድን ነው የሚሉት? በነገራችን ላይ ለእኔ ገንዘብ አስገብቶ የሚያውቅ ማንም ሰው የለም። እና በዚህ አጋጣሚ ልንገራችሁ፣ ጀስት ከሴቶች ሰሙ ገንዘብ እየተቀበለ ነው እያላችሁ በአዲስ አካውንት እየሄዳችሁ እዚህ እንትን ላይ የምታገለግሉ ሰዎች ይቅርታ፣ እናንተ የምትረዱኝ አይነት ሰው አይደለሁም። ኦኬ፣
የሚሰጡኝም ከሆነ ከሰጡኝ እሰየው ሰጡኝ፣ ግን አልሰጡኝም። ለምታገኙት ሰው ሁሉ እየዞራችሁ እንዲህ ነው እያላችሁ ለምታወሩ ሰዎች ፈሪሳውያን እባካችሁ ስርዓት አድርጉ። በቃ ማንም እኮ አይደለም እናውቃችኋለን። ላይቭ ላይ ጨዋጫዋ የምትጫወቱ በቃ መላክ የምትጫወቱ ጎበዝ ለመባል አፈርደቼ የምትበሉ በቃ ተውት። ያው እኛ ስለምንግባባ ነው ይሄ የምላችሁ። እየዞራችሁ ከሰጠችኝም እንኳን እግዜር ይስጣት እንዴ ስላላት እኮ ነው የሰጠችኝ። ደግሞ ግን አልሰጠችኝም እንዴ ከሰጠችኝም እግዜር ይስጣት ግን አልሰጠችኝም። ማናት እስኪ እናንተ የምታውቋት ለእኔ ሳንቲም የሰጠችኝ ሴት አለች እንዴ? እኔ በቁጥር እኮ ነው ማወራቸው። እኔ ብዙዎቻችሁ እንደውም አልመልስም አጋጣሚ እንትን ስል ነው አረ መልስ ጽፈንልሃል ሲባለው ገብቼ በቃ ደንግጬ ሄጄ ማየው ሁላ እዛው ነክቼ ነው የምገባውና እባካችሁ ፈሪሳውያኖች አቁሙ። ፈሪሳውያን በጣም እግዚአብሔር የሚጸየፋቸው አይነት ሰዎች ናቸው። ምንም አይደለም። ትልልቅ አገልጋይ ነን እያላችሁ እዚህ ቲክታክ ላይ ስማችሁን የገነባችሁ ሰዎች ናቸው። እየገባችሁ እየተከተላችሁ በውስጥ መስመር ትጽፉላችኋላችሁ አይደል? በቃ ደግሞ ስትቀርቡ አፕሮቻችሁ ሁሉ እንዴት እንደሚያስቅ እንጸልይ ምናምን፣ አገባባችሁ ደግሞ እንጸልይ ምናምን በጌታ እንትኔታ። እስኪ እነማንን ታውቃላችሁ? እስኪ ንገሩን። እስኪ አፕሮቻችሁ ራሱ በጣም ነው የሚዘገን ነው። እንዴት የእግዚአብሔርን ስም እየጠራችሁ ሰውን ቀርባችሁ። በነገራችን ላይ በጣም እባብ የሆናችሁ ሰዎች ወይኔ ለእናንተ መጥኔ በእውነት እግዚአብሔር ይቅር ይበላችሁ። አፕሮቻቸው ሁሉ እኮ መልአክ ነው የሚመስለው። አፕሮቻቸው መልአክ። እስኪ ጸሎት እናርግ መጀመሪያ ምናምን ይላሉ። ውስጡ እኮ ያለው መርዝ ነው። እንዲህ አይነት ሰው እህቴ በረከትሽን ነው ይዞብሽ ሄደው። እንዳይጸል ዝም በል ዝጋ በሉት። በጌታ የተወደድሽ እህቴ፣ በጌታ የተወደድኩ እንዲህ ቀስ እያሉ እስኪ እነማንን ታውቃላችሁ? እዚህማ እስኪ ልክ ጨው ሀምብል መስሎ እኮ ነው። እና ብዙዎቻችሁ እኔ እየደረሰኝ ነው። እባካችሁ አይደለም በነገራችን ላይ በእንደናንተ አይነት ሰው እኔ ኢቫሉዌት የምደረግ ሰው አይደለሁ። አንድ በዓለማዊ ትምህርት በጣም እበልጣችኋለሁ። ሁለት በመንፈሳዊ ትምህርት ደግሞ እጅግ በጣም እበልጣችኋለሁ። አትድከሙ። ሶስተኛ ነገር ደግሞ እናንተ የምትሉት ቸርች እኔ አላገለግልም። እኔ ሲጀመር ሄጄ አላውቅም የምትሉት ቸርች። አፈር ደሜ ስትግጡ የነበረው እንትን ስትሉ የነበረው ለማወቅ ነበር አይደለ? እኔ ዲስማች እንትን አይደለሁም። እኔ በነገራችን ላይ ስወስን እኔ እወስናለሁ። እና በቃ አትድከሙ። በቃ አንዳንዴ በጣም ትሰለቻላችሁ። እንዴት ወንድ ልጅ ሆነክ ወንድ እናንተ አበሻ እኮ የሆነ ቆፍጣና ነው አይደለ? በቃ የሆነ ምርር ያለ ነገር ነው። በቃ የአበሻ ወንድ ቆፍጠን ካለ እንዴ እስ ዚሞሪ በቃ እኔ የወንድ ወረኛ እንደዚህ የእውነት ይደብራል። ደግሞ እኮ ክርስቲያን በቃ እንደናንተ አምብል በቃ ጨዋጫዋ ዝች ላይ ስመጡ ነው። እናታችሁ በቃ ይቅርባችሁ። ሲጀመር እናንተ በየትኛውም የክርስትና መስፈርት ክርስቲያን አትሆኑ። መተህ እዚህ ላይ ላይቭ ላይ የማታውቀውን ነገር ትክክል ከምትናገሩት የምትሳሳቱት ይበልጣል እኮ። ብዙ ጊዜ እየገባኋቸዋል አብራችሁን ቁጭ ነበር። በቃ ቢቀርባችሁ ጥሩ ነው። አንድ መከባበር የሚባል ነገር አለ። ሁለተኛ ነገር ደግሞ የሆነ ስናገራችሁ እንዲህ በግልጽ ነው የምናገራችሁ። አውቄ ነው ቤቴን እየከፈትኩ ጥያቄ ያለው ይግባ ምለው። ምክንያቱም ጥያቄ እንኳን መጠየቅ ስለማትችሉ አንድ ሰው ሊጠይቅ እውቀት ሊኖረው ይገባል። በነገራችን ላይ እውቀት የማይፈልገው ትችት ብቻ ነው። እና ፕሌስ ከእንዲህ አይነት ትራክ ውስጥ ውጡ። እና እውቀት ካለ አቅም ካለ ማስረዳት የምትችል ከሆነ ካነበብክና ቁጭ ብለህ ማውራት ትችላለህ። ከተማርክና ቁጭ ብለህ መወያየት ትችላለህ። እና አትድከሙ። እሺ በጣም
አሰልቺዎች ናችሁ በጣም የእውነቴን ነው የምላችሁ። እንዲህ አይነት ሰዎች በጣም ነው የምታሰለቹት። ክርስትናን ወይም ሃይማኖትን እንደ ማስክ አትጠቀም። እኔ በጣም ማዝነው ላገባችኋቸው ሚስቶችና ለመሰረታችሁት ቤተሰብ በስጋ ለምታውቋቸው ሰዎች ነው በጣም ማዝነው። ምክንያቱም እናንተ ምንም ስለማታውቁት ሰው በዚህ ርቀት የምትሄዱ ከሆነ የምታውቋቸውን ሰዎች ምን እያደረጋችኋቸው ነው? በአካል ምንድን ነው የምትሰሩት? ምን ልታረጓቸው ትችላላችሁ ብዬ ሳስበው እንጃ። በስመ አብ። እና አታውሩ። የትኩረት ኢሾቼም አይደላችሁ። ወሬ የምታገለግሉ ሰዎች አላችሁ። ቁጭ ብላችሁ ተመሳስጣችሁ ምናምን ወሬ ላይ ኮንሰንትሬት አድርጋችሁ ጥውጡ ከእንዲህ አይነት ነገር በቃ። መጽሐፍ ቅዱስ ላይ እውቀት እንደሌላችሁ ታውቃላችሁ። እቺ አሁን ብዙ ጊዜ መደበቂያ የምትሆነው ምን መሰለቻችሁ? ጸሎት ሆነ። በነገራችን ላይ ጸሎታችሁ ራሱ ትምክህት ነው። አዋቂነታችሁን አለማወቃችሁን በጸሎት ውስጥ የምትደብቁ በጩኸት ውስጥ የምትደብቁ ሰዎች ፕሊስ ረፉ በቃ። እና ከሰው ላይ ውረዱ፣ ከሰው ላይ ውረዱ። እኔ እግዚአብሔር ምስክሬ ነው። ትዝ ብላችሁኝ ሁላ አታውቁም። ታውቃለህ በቃ እንዲህ ላይቭ እንዲህ ኢንተርኔቴን ስከፍት ነው ማያቸው። እንደውም ብዙ ጊዜ ማላያቸው ጊዜ የሆነ ቦታ ካለው እዛ ቦታ ላይ ነው እንትን የምልህ። ለ5 ግሩፕ ፈጥረህ ተደራጅተህ የውሸት እየተጣላክ የውሸት ትሰዳደብና ገሌ ከገሌ አንድን ሰው ለማጥመድ ብላችሁ አውቃችሁ ጸብ ትፈጥራላችሁ ሚዲያ ላይ መጣችሁ ድራማ። ከዛ በኋላስ በነገራችን ላይ ልንገራችሁ፣ እዚህ ቲክታክ ላይ ጸባቸው በጠቅላላ ድራማ ነው። ድራማ በቃ ይሄ ሰው ማጥመጃ ነው። ይሄ የተጣሉ የሚመስሉት ምንም ተጣልተው አይደለም፣ ድራማ ነው። ማንም ከማንም አልተጣላም። በቃ ድራማ ነው። ጸብ የሚፈጥሩ አውቀው አምባገሩ የሚፈጥሩ ከሆነ በቃ የሆነ መሀል ላይ የሚጠመድ ሰው አለ ማለት ነው። ሰው ማጥመድ ሲፈልጉ አውቀው ይበጣበጣሉ ሚዲያ ላይ መጥተው። ወዳጄ ተደዋውለህ እኮ መነጋገር ትችላለህ። ማንም የተጣላ ሰው የለም። ሰላም አልተጣሉም። የሚጠመር ሰው ስላለ ነው። ለወንድሞቻችሁ ለእህቶቻችሁ ወጥመድ የምታዘጋጁ ሰዎች እውነት አሁን በጣም ፈሪሳውያን ናቸው። የእውነቴን ነው የምላችሁ። ይሄን ነበር ያደረጉ የነበሩት ፈሪሳውያን። ይሄንን ለያዥ ለገናዥ የማትመቹ ሰዎች አንዳንዴ ይሆናል ለምሳሌ የቤታችሁን አመድ እዛው ነው አይደል የሚባለው። በቃ አትሊስት የቤታችሁን አመድ ሚዲያ ላይ ይዛችሁ አትውጡ። እናንተ በአካል ያለች ቤተክርስቲያን ውስጥ ብታገለግሉ ምን ልትሆኑ? ፈሪሳውያን በነገራችን ላይ እንዲህ ነበር ያደርጉ የነበረው። ብዙዎችን አቢዩዝ ያደርጓቸው ነበር። ለማዕዳቸው ሲሉ ለማዕድ ክብረ ሲሉ ብዙዎችን አቢዩዝ ያደርጉ ነበር። ለስርዓታቸው ሲሉ ብዙዎችን አቢዩዝ ያደርጉ። እነሱ ስርዓት ሰርተዋል፣ ለስርዓቱ ተገዢ አይደሉም። ነገር ግን ያስመስሉ ነበር። ያስመስሉ ሳይጾሙ እንደ ጾሙ ለመምሰል፣ የጸሎት ህይወት ሳይኖራቸው የጸሎት ህይወት እንዳላቸው ለማስመሰል እና ከፈሪሳውያን ህይወት እንውጣ። ያኔም እስራኤልን እንዲህ ሲበጠብጧት የነበሩት እንዲህ አይነት ሰዎች ናቸው። እንደዚህ አይነት ጸሐፍቶች በቃ እኛ አዋቂዎች ነን፣ እንዲህ ነን እንዲህ ነን። ህግን ከሙሴ የተቀበልነው እኛ ነን። ህግ ለእኛ ተሰጠች። አይኖሩበትም እኮ የሉበትም እኮ ባዶ ናቸው። እባካችሁ ማትኖሩበትን ወንጌል ወጣችሁ አትስበኩ።
እና በትምህርት የምትመጡ ከሆነ አቅም ካለ መታስተምረኝ። እኔ ቤቴ ክፍት ነው። ኤኒ ታይም እውቀት ካለ መታስተምረኝ። እኔ ለምጠይቅ ጥያቄ መልስ ካለ ቤቴ ክፍት ነው። ዞረህ በጀርባ ከምትናከስ እኔ ጥያቄ ጠይቀሃለሁ። በሽ ጥያቄዎች አሉኝ ብቁ ከሆንክ ማለት ነው። ስለ እኔ ለማውራት ለምን ሌላ ሰው ጋር ትሄዳለህ? እኔ አለሁልህ አይደል? እኔ እኮ ላይ ባለው የትኛውን ቤት እኮ የምትጠይቀኝ ስለ እኔ ልታወራ ደግሞ እኮ በጣም የሚገርመው ማን እንትን ሴቶች ጋር ነው የሚሄዱት እኮ ደግሞ አንተ ወንድ ሆነህ ስለ ወንድ ወሬ ለማውራት ሴት ጋር ስትሄድ ይሄ ሼም አይደል? የሆነ አንድ ቪዲዮ እንደውም መለቄ ነበር፣ አንድ ፓስተር ይለቀቁት ቪዲዮ። በጣም አረመኔ ሰዎች ሃይማኖት ውስጥ ነው ያሉት። አረመኔ፣ አስመሳይ፣ ጨካኝ ሰዎች ሃይማኖት ውስጥ ነው ተደብቀው ያሉት። እያየኋቸው ነው በነገራችን ላይ አረመኔዎች፣ ጨካኞች፣ አስመሳይ በደንብ እያየኋቸው ነው። እና ዋጋ አትክፈሉ እሺ፣ ስለማታውቁት ሰው መተህ እስከፈለክበት ላሳየህ እችላለሁ። ና መምጣት ትችላለህ። አሳና ወስዳለሁ ና ቸርች ወስዳለሁ፣ ይዤ እሄዳለሁ። ቁጭ ብለህ አንድ ቀን ቸርች ሄደህ ሳታውቅ ምን ቸርች ነህ? ቸርችን ንገረኝ። ቸርች አንተ ማነህ? አንተ ራስህ ምን ቸርች ነህ? ደግሞ እኮ ስትናገሩ ምንም ውሸታም እንደሆናችሁ የሚያስታውቅም እንደሆነ ታውቃላችሁ። እዚህ ቸርች ነው ያለው፣ እንዲህ ቦታ ነው ያለው። ኧረ በእናትህ ወዳጄ፣ እኔ እናንተ የምትሉት ቸርች ውስጥ ነው የለውም። አታውቁም። በቃ እና ከጀርባ ሆናችሁ አትናደፉ። በቃ ይሄ ቅኑ ህዝብ እንትን ላይ ይሄ የሆነ በጣም አደገኛ ነገር መርዝ አትርጩ። የእውነት ነው። የእባብ አይነት ባህሪ ያላችሁ ሰዎች አቁሙ። ሃይማኖትን እንደ መደበቂያ ቆጥራችሁ ጤናማ ነገር እኮ አንዳንድ ጊዜ በጣም ነው ያስቆይና በእናታችሁ በቃ የሆነ ችግር ካለባችሁ ምናምን ዲስከስ ማድረግ እንችላለን። ተካፍሎ መኖር የሚባል ነገር አለ አበሻ ጋርና ያለኝን ላካፍላችሁ እችላለሁ። ከተረፈኝ አይደለም ያለኝን ሼር ላረጋችሁ እችላለሁ። ግን በዚህ ልክ ባትባልጉ እናንተ የሚሆነ እንትን ለመለቃቀም ብላችሁ ቀዲስ ማሽ እንዴት ለምን ትደክማላችሁ? ይሄ ምን ሚዲያ ነው እንደውም የተባለው? ይሄ ማኗ የአቤል አቡና ዝም ብሎ አፉ የሚከፍትበት ሚዲያ፣ የባልቴቶች ስብስብ፣ የሐሜተኞች ስብስብ፣ እውቀት የሌላቸው ሰዎች ስብስብ። ደግሞ በሱ ዙሪያ ተሰባስ እንትን ብላችሁ ስብስብ ብላችሁ የመጣችሁ እዚህ ቲክታክ ላይ ኧረ እሱ ምን መስቀል ሚዲያ ነው? የምሬን ነው። ቢቻላችሁ ብሎክ እያረጋችሁ ሪፖርት እያረጋችሁ ከዛ እዛ ሚዲያ ላይ ያላችሁ ሰዎች ውጡ። የእውነቴን ነው። እነዚህ ልጆች የምትከተሉ ሰዎች ቀጥታ ሲኦል ነው የምትገቡት የማትመለሱ ከሆነ። የአረመኔ ሰዎች ስብስብ ነው በነገራችን ላይ፣ የውሸታሞች ስብስብ። ማንም ገንዘብ ይክፈላቸው፣ ማንንም መተው ይዘረጥጣሉ። ማንም ሳንቲስታቸው ያሰማሯቸው ሴቶች አሉ፣ የሚልኳቸው ወንዶች አሉ። ደግሞ ላይ ሚዲያ ላይ ወጣችሁ አውቃችሁ ከነሱ ጋር የላችሁ። ምን አይነት ቲያትር ይሰራሉ መሰላችሁ? ይመጡና እዚህ ጋር የሚሰሩት እኮ ከነዛ ጋር ነው። እነሱን ይሰድባሉ። ሆን ብለው እኮ ነው መተው እነሱን ይሰድባሉ። እዚህ እውነትም እነሱን አይደግፉም ምናምን ብላችሁ እናንተ እውነት መስሏችሁ እነሱን እንትን ስትሉ እናንተን ምን ያደርጓቸዋል? ይሄዱና
እናንተ የሆነ የማፊያ ግሩፕ ታውቃላችሁ? ሰው በዚህ ልክ ሃይማኖተኛ ነኝ ብሎ እንዴት እንዲያደርጋል? ሰውን እንዴት እንደሚያጠምዱ እና ፕሊስ ስርዓት ይኖራችሁ። ስርዓት ይኖራችሁ። እኔ እህቶቼን እነግራችኋለሁ። እናንተ እየሄዳችሁ በውስጥ መስመር የምታወሯቸው ሴቶች በጠቅላላ ከኔ ጋር እንዲሁ እዚህ ላይቭ ላይ ካልሆነ በስተቀር አንተያይም፣ አንተዋወቅም። በቃ ነውር ነው። ይኸው በቃ እዚህ ላይ በጣም ጥቂት ናቸው እኮ ውስን ናቸው። እኔ ከፈለጋችሁ እነ እገሌ ብዬ ልጠራላችሁ እችላለሁ። የማወራቸው 7 ሴትም ወንድም አንድ ላይ ሲደመሩ 7 ሰዎች ናቸው። እኔ ማወራቸው 7 በቁጥር 7 ናቸው። በነገራችን ላይ እኔ ቤት የገባን ሰው እየተከተላችሁ እንዲህ ነው፣ እንዲህ ያረጋል፣ እንዲህ ሆኗል፣ እንዲህ ነው። እናንተ አይደብርም? ሳታቆኝ እና ተደራጅተህ ለሰው መሰናከያና መሰናክል ከምትሆን እስቲ ተደራጅተህ ወንጌልን ስበክ። ተደራጅተህ ስለ እግዚአብሔር ቃል ተናገር። ተደራጅተህ የሚያገለግሉ ወንድሞችን ሰፖርት አድርግ። አንተም እኮ በረከት ትጸድቅበታለህ፣ በረከት ታገኛለህ። እንዴት ተደራጅተህ ተዋሻለህ እንዴ? እንዴት ተደራጅተህ? እኔ እንደውም በቃ በጣም ሲሰለቸኝ እየተከታተሉ የሚሳደቡ ሰዎች አሉ። እኔ እንደውም ስሙ መጥራት ይሄ ቴልኮም ምናምን የሚባል ይሄ ሰላም የሚባል የሆነች ልጅን ፕሮፋይል አድርጎ ሰላም ብሎ እንትን ስም አውጥቶ ልጅ ሰላም ነው የሚለው ወደ 5 ነው 6 አካውንት አለው። በጣም በሚገርማችሁ ሁኔታ ራሱ ይፖስታል፣ ራሱ ኮሜንት ይኮምታል። በ6ቱም አካውንቱ ራሱ የፖስተው ላይ ኮሜንት ይጽፋል። በየቤቱ እየገባ ይሳደባል። ይሄ ልጅ ከና አቤል አቡና ጋር ማይስማማ ይመስላል። የሚገርማችሁ ሆም ብሎ ኢንቴንሽናሊ የነ ሰላም ኮንሶባች የመስቀል ሚዲያ መስራችና ባለ ራእይ እኔ ከኦርቶዶክስ ውስጥ እያለሁ እኮ እነማን እንደሆናችሁ አውቃችሁ ነበር። እውነት ተጣልተሃል፣ እውነት ተጣልታችኋል። ለምን ተዋሻላችሁ? እንዲህ አድርጎ እንዲሆን እናንተ እኔ እኮ አቤል እኮ ማፊያ መሆኑን አውቃለሁ እኮ አቤል በጣም ማፊያ መሆኑን አውቃለሁ። አቤል አቡና የሆነ ነገር ምንም ነገር ከማድረግ ባከማደርግ ሰው ነው። አቤል አቡና ክርስቶስ ቢመጣ ክርስቶስን አጫርቶ ቁጥር 1 ምድር ላይ ከሚሸጡት ቁጥር 1 አቤል አቡና ነው። ጥቅም ያገኝ ምንም ከማድረግ ባካ አያደርግም። ባካ አያደርግም። በቃ በህይወቱ ጸጸት የሚባል ነገር ማያውቅ አፉ ላይ እንደመጣ የሚጸዳዳ ሰው፣ በእውቀት ያልበሰለ ሰው፣ መንፈሳዊ ነገር ምን እንደሆነ ያማያውቅ ሰው። ቴልኮም የመስቀል ሚዲያ እኮ መስቀል ሚዲያ ላይ ምን ስትሰራ እንደነበረ ነው ያውቃለሁ እኮ እኔ ቤት ታስታውሳለህ? አሁን ቴልኮም ብለህ ስምን ቀይረ ምናምን መስቀል እኔ ቤት መተህ ስታደርግ እኮ እንደነበር አውቃለሁ። እኔ ቤት ነበር አይደለ ፎሎ ስትደራረገው የነበረው ሚዲያው ያኔ አማን ሻሎም የታሰረ ጊዜ። ተው እንጂ እያንዳንዳችሁን እኮ ነው ያውቃቸዋለሁ። እና ፕሊስ ከእንዲህ አይነት ነገር ውጡ። እያንዳንዳችሁን እኔ አውቃለሁ ምን አይነት ስራ ስትሰሩ እንደነበረ። እኔ ኦርቶዶክስ እያለሁ አውቃለሁ። እኔ አቤል አቡናን እኮ ከዓመት በፊት ነው ብሎክ ያደረኩት ኦርቶዶክስ ውስጥ እያለሁ። ከኔ ጋር አንድ ቀን ተነጋግረን አናውቅም። እኔ እውቀት የሌለው ሰው አልወድም። ዝም ብሎ የሚተች ዝም ብሎ የሚሳደብ በቃ ምንም በህይወቱ ለሰው ልጅ የሚረባ ሐሳብ የማይሰጥ ሰው ቢኖር አቤል አቡና ነው።
እኔ የምነግራችሁ ኦርቶዶክስ ውስጥ እያለሁ ነው። እንደውም ባለፈው ሲዋሽ ሰምታችሁት እኔ ከኔ ጋር መንፈሳዊ ነው እንዳትሉት መንፈሳዊ እውቀት የለውም ልጁ። የሆነ ሰዓት ላይ ህዝቡን ለማታለል ድራማ ሊሰራ ገበያ እየሄደ መጽሐፍ ቅዱስ ይዞ ገበያ በቃ እንዲህ ሆኖ እንዲህ ተፈጥሮ እንዲህ የሆነች ሲቅም የሸመደዳት ጥቅሳለች። ክፍሉ ስለምንድን ነው የሚያወራው ብላችሁ ብትጠይቁት አያውቅም። ስለም እስኪ ይሄ ክፍል እስኪ አንብበዋል። እገሌን እንዲህ አናገርኳት፣ እገሌን እንዲህ ሪከርድ አረኳት፣ ከእገሌ ጋር እንዲያ እገሌ። ሴቶች የምታወሯቸውን ሰዎች ተጠንቀቁ። እያንዳንዳችሁ አጠገባችሁ ማን እንዳለ ወቁ። ማን እንዳለ ወቁ። እኔ በቀደም ባለፈው እንትን ስንል ስለ ዮኒ ማኛ እንትን እያለ ምን ያህል እነዚህ ሰዎች ተዘጋጅተው እንደሚጠብቁ ልንገራችሁ። ዮኒ ማኛ ያወራ ነበር። ያው ከዛ አስቀድሞ ገብተን ነበረ እኔ ዶክተር ሻውል ኤርሚና በጣም በሚገርም ሁኔታ አላወራንም። የዛን ሰዓት ተበጣበጠ። ከዛ እኛም ወረድን። ምን ተፈጠረ መሰላችሁ? የዛኔ በሁለተኛ በሶስተኛው ቀን ይገቡ ነበረ። እንትን ሲል ምን አልኳቸው መሰለ? ከዛ እኔ መጽሐፍ ቅዱስ ማንበብ ጀምሬያለሁ፣ መጽሐፍ ቅዱስ እያነበብኩ ነው ምናምን ሲል ጥሩ ለውጥ አይቼብሃለሁ በርታ ብዬ ኮሜንት ጻፍኩለትና ስክሮል አድርጌ ወጣሁ። እኔ ብዙም እሱ ቤት ሄጄ መቀመጥ አይነት ሰው አይደለሁም። እኔ አይደለም ድሮ ምን እንትን አለው አይመቸኝም። በቃ ጥሩ ለውጥ በርታ ብዬ ኮሜንት አድርጌ ወጣሁ። እሷን ወደ 2000 ምናምን ህዝብ እኮ አለ። እሷን ኮሜንት ስክሮል አድርገው ኮሜንቷን ስክሪንሾት አድርገዋታል። እንዴት ስገባ እኔ እኮ ገባው ኮሜንት ጻፍኩ። በቃ መጽሐፍ ቅዱስ አነባለሁ ምናምን እያለ እንትን ሲል መጽሐፍ ቅዱስ እንትን ይል ነበርና በቃ ነው የወጣው። ስክሪንሾት አድርገዋታል እሷን ኮሜንት። እንዴ ከምን ውስጥ ነው ኮሜንቱ? በጣም እንደ ጻፍኩ እኮ ነው ሽቦ ብሎ የሄደው ኮሜንቱ ራሱ። ሰው በዚህ ልክ የሰይጣን መጠቀሚያ ይሆናል። በዚህ ልክ እና እባካችሁ በቃ ይሄ የህፃን ጨዋታችሁን አቁሙ። በቃ ወንጌል ከሌላችሁ በቃ ለሚያስተምሩ እንትን በሏቸው። ለሚያስተምሩ ይሄን እድሉን ስጧቸው ለሚያስተምሩ ሰዎች። ይሄ ሰውን ማጥመድ፣ ሰውን መሳደብ፣ ሰውን እንትን እያላጋችሁ ትሪገር እኔ ለምትሰድቡኝ ሁሉ መልስ ብሰጣችሁ እናንተ አሸናፊ ትሆናላችሁ። መልስ ማልሰጣችሁ እናንተን ንቄ ስተዋችሁ እንደምትሸነፉ ስለማቅ ነው። ለዛ ነው የምታብዱት በየቤቱ እየሄዳችሁ አውቁ። በእነማን ዙሪያ እያንዳንዱ ልስታችሁ እኔ በደንብ ነው የማውቃችሁ። እኔ እዚህ አይደለም ኦርቶዶክስ እያለሁ አውቃቸዋለሁ። ስርዓት ቢኖራችሁ ደስ ይላል። መሆን የለበትም ልንል ይገባል። ተቋማይዝድ አናርጋቸው። ተጋብዘህ እኮ ንግግር አድርግ ልትባር ትችላለህ። እነዚህ ተቋማት ላይ ተጋብዘህ ውጣና ንግግር አድርግ ልትባል ትችላለህ። ተቋም ተነስተህ ንግግር አድርግ ስትባል የምታረገው ንግግር እኮ መንፈሳዊ ንግግር ነው። አቡነ ማትያስን ጠርተህ መድረክ ላይ አቁመህ መቼ ስለ ዓለማዊ ነገር እንዲናገሩ አታረግም። ፓስተር ጻድቁ አብዶን በእነዚህ ተራድኦ ድርጅቶች ላይ አቁመህ መቼስ ዓለማዊ ነገር ንግግር እንዲናገሩ አታረግም። አትጠብቅም። ዓለማዊ ነገር ኤክስፔክት አታረግም። ኦብቪየስሊ ልማታዊ ድርጅቶች ላይ አንድን የሙስሊም ኡስታዝ አቁመህ ስለ ዓለማዊ ነገር እንዲናገር ኤክስፔክት አታረግም። አታረግም አይደል? እባካችሁ በቃ ያው ስራቸው ይሄ ነው። እኔ በነገራችን ላይ ስላለሁበት ነው፣ ቀጥታ እኔን ስለሚመለከት ነው ማወራቸው። ዋሽ ዲፓርትመንት እኔ ነበርኩበት። እዚህ ላይ ዋሽ በማን ነው የሚደገፈው ብላችሁ ስታዩ ዋሽን እንደ ሀገር ግብረ ሰዶም የተቀበሉ ድርጅቶች አጠቃላይ ይቀበላሉ። ኢትዮጵያም ተቀበላ እኮ እኔ እዚህ ተቋም ላይ ሰራ ነበር እያልኳችሁ እኮ ነው። ኢትዮጵያ ግብረ ሰዶምን ተቀበለች ማለት ነው።
ንገሩን። ኢትዮጵያ ግብረ ሰዶምን ተቀበለች ማለት ነው ወይ? እኚህ ተራዶዎች ኢትዮጵያ ሲመጡ ኢትዮጵያ የግብረ ሰዶም እንትና አጀንዳቸውን ተቀብላ ነው ወይ? አይደለም። ለምንድን ነው ናሮ ማይንድድ ምን ነው? ይሄው የሚሰሩት ይውሉት ይሄው ሪሃቢሊቴሽን ላይ ነው። ይሄው ሪሃቢሊቴሽን አያችሁ? ይሄው ሪሃቢሊቴሽን ላይ ነው። ይሄው እዩት። ይሄው አቡነ ማቲያስ ጀንደር ጀስቲስ ኤንድ ውሜን ኤምፓወርመንት ትልቁ ጦርነታችን የሰርድ የፎርዝ እና የፊፍዝ ዌቭ ፌሚኒዝም ነው ስጋታችን። ጀንደርን ተላብሶ ነው የመጣው። ስለዚህ የኛን ያህል አባቶቻችን መረጃ ላይኖራቸው ይችላል። እነሱን ማንቃት ነው የማንቃት ስራ መስራት እንጂ እዚህ ቁጭ ብለህ እገሌ ወዳጄ አንተ እዚህ ስትጮህ ከጎን ልጅህን ነው የምታጣው። ልጅህን ታጣለህ። ይሄው ይሄ አይደለም ያስፈራል? ጀንደር ጀስቲስ ይሄ አይደለም ወይ የሚያስፈራን? በጀንደር ጀስቲስ እና በውሜን ኤምፓወርመንት ማስክ ተደርጎ የመጣ ዌቭ ኦፍ ፌሚኒዝም አለ እያልን አይደል የምንቃረነው? ይሄን ነው። ይሄው ተመልከቱ። ይሄው እስላም አለ፣ ይሄው ወንጌል አማኝ አለ፣ እስላም፣ ኦርቶዶክስ። እኚህ ተቋማት የሚሰሩት ተራድኦ ነው። እባካችሁ ተራድኦ ነው። አጋር ድርጅቶች ብዙዎቹ እንደ አጋር ድርጅቶች የወንጌላውያን ተቋማት ናቸው በውጭ ሀገር ያሉት። ግብረ ሰዶምን ተቀብለው ሊሆን ይችላል እነዛ ተቋማት አሁን ላይ እንደ መርህ ሃይማኖታዊ ሪሌሽን አይደለም ያላቸው። ማህበረሰብ ተኮር እንቅስቃሴ ነው ግብረ ሰናይ ማለት፣ በጎ አድራጎት ማህበራት ማለት እንጂ ሃይማኖት ሊሰብኩ አይደለም ግብረ ሰናይ ተቋማት የሚመጡት። ይህ ተራድኦ በኦርቶዶክስ በኩል ሆነ ማለት ኦርቶዶክስ እዚህ ውስጥ ያሉ ህዝቦች እንትኖችን ሃይማኖታቸውን ተቀብላ አይደለም። የሚመጣውን ገንዘብ እንዴት አድርገን ለህዝብ ዲስትሪቢዩት እናረጋለን? በማን በኩል ዲስትሪቢዩት ይደረግ? ምን ይተረከል? ምን ይሰራ? ምን ቢደረግ መልካም ነው ተብሎ ተነጋግሮ ስቴክሆልደርሶቹ እነማን ናቸው? ኮንሰርንድ በዲዎች እነማን ናቸው? አንዱ መንግስት ነው፣ አንዱ የሃይማኖት ተቋማት ነው። ሲቋቋም ዘ ዌይ ፎርዋርድ የሚለው የመጨረሻ ሞቷቸው ነው። ቀጣይ ምን እናድርግ የሚል ህዝቡን ከድርቅ ለማውጣት፣ ህዝቡን ከረሃብ ለማላቀቅ፣ አካባቢው ሪሃቢሊቴት ስለማድረግ እንዴት ብንሰራ ይሻላል? ስለ ስራ ነው፣ ስለ ፊዚካል አክቲቪቲ ነው። ተራድኦ ድርጅቶች አለ እኮ እስላማዊ ተቋም ኦርቶዶክስ ውስጥ ገብቶ ይሰራል እኮ። የወንጌል አማኞች ቦጭ ያሉ የወንጌል አማኞች ተቋም ኦርቶዶክስ ውስጥ ገብቶ ይሰራል እኮ። ኦርቶዶክሶችም የወንጌል አማኞች ባሉበት ቦታ ኦርቶዶክሶች ይሄዱ ይሰራሉ። ምን ልትሉ እንዴት ነው? ቆይ መቃወም አንድ ነገር ነው። በነገራችን ላይ መቃወም አንድ ነገር፣ የልማት ተራድኦ ድርጅቶችን መቀበል ማለት ሃይማኖት መቀበል አይደለም። በደንብ አንደርስታንድ አድርጉ። በደንብ አንደርስታንድ አድርጉ። ሃይማኖትን መቀበል ማለት አይደለም። ተራድኦ ድርጅቶች ይሄው ተራድኦ ድርጅት ነው። ይዋቸው ይሄው እኚህ ድርጅቶች በማን ይኸውላችሁ፣ ይኸው ፕሮጀክቱ ሎኬሽኑን ተመልከቱት። ይኸው ደሆል ኢትዮጵያን ይሰራል። ደሆል ኢትዮጵያ ይኸው ዴቨሎፕመንት ፕሮጀክት፣ ይኸው ፒስ ኤንድ አድቮካሲ ኤንድ ኤቲክስ ፕሮግራም፣ ይኸው እዩት። ጀንደር ኤንድ ዴቨሎፕመንት ፕሮግራም፣ ሄልዝ ኤንድ ሶሻል አፌርስ ፕሮግራም፣ ዋሽ ኤንድ ሪሌትድ ፕሮጀክት፣ ሪፊውጂ ኤንድ ሪተርኒስ ፕሮግራም፣
እነፋው ይሰራሉ እኮ እነፋው የፋኦ መሪ ግብረ ሰዶም ነው ማለት ብቻውን ከኪሱ አውጥቶ ይረዳል ማለት አይደለም። ከህዝብ የተሰበሰበው ነው የሚልከው። ከህዝብ የተሰበሰበው በነገራችን ላይ ግብረ ሰዶማዊነት የግል ችግር እንጂ የተቋም ችግር አይደለም። በኢትዮጵያ ደረጃ መተን በዚህ ደረጃ ወርደን ይሄ ምንድነው መሰላችሁ? ይሄ ሪኮንስትራክቲቭ ኢሹዎችን ይዘን ባናነሳ ጥሩ ነው። ቤተ እምነት እያነሳ ነገሬ እንዲህ ነው ባንልቅ ጥሩ ነው። የእውነቴን ነው። ነገ ዋጋ እንከፍልበታለን። እኛ ዛሬ 10 እና 20 30 ሰው ስለተሰበሰበልን ጀግና ይሆንን ይመስላል። በቃ መረጃችሁ ስህተት ነው። በዚህም በዛም የምታወሩት በጣም ካንሰር የሆነ ሐሳብ ነው እያነሳችሁ ያላችሁት ወዳጄ። ይሄ ሐሳብ ሰደድ እሳት ነው። ቆመ በአንድ ሐሳብ የምንናገርበት እንደ አንድ ድምጽ የምናወግዘው ሐሳብ ነው። የምናወግዘው ሐሳብ ነው። ይሄው ይሁት የተመ ኮሚኒቲ አቀፍ ነው። ይሄው ይሄ በአፍሪካ ደረጃ ነው። ይሄው እውነታችሁ ነው። መሰረተ ክርስቶስ ጌስት አጋባይታቻል። እውነት ነው ብላችሁ እየቆረጣችሁ እየወጣችሁ እንዲህ አገኘን ብላችሁ የምታወሩት በዚህም በዛም ለምንድን ነው? በውሸት የሚከብር አምላክ አላችሁ እንዴ? ለምንድን ነው በውሸት የሚከብር አምላክ አላችሁ? ቁሙ። ሰው ማንበብ ይችላል በዚህ ሰዓት። ህዝብ ለምን እንሳደባለን? እባካችሁ ጥቅም አጋይቶት ሁሉ የወጣ ሁሉ አፉን ሲከፍት ጀግና የሆነ ልክ ነው ብለን ፕሊስ እንዲህ አትበሉ። እናንተ ዋጋ ከፍሉ። ዋጋ የሚከፍለው ከኋላ የሚመጣ ትውልድ ነው። ዋጋ የሚከፍለው እወቁ፣ ከኋላ የሚመጣ ትውልድ ነው። ተራድኦ ድርጅት እንደ ሃይማኖት ተቋም ገብታችሁ እንትን ስትሉ በጣም ያሳዝናል። ተራድኦ ድርጅት ዓላማውን እንኳን ማታውቁ ሰዎች ጎግል አድርግ ይመጣልሃል። የወንጌላውያን ተራድኦ ድርጅት ብለህ ጎግል ብታደርግ ይመጣልሃል። የእስልምና ተራድኦ ድርጅት ይመጣልሃል። አጋር ድርጅቶች ይመጡልሃል። ይህ ማለት ሃይማኖታዊ ተቋም ነው ማለት አይደለም። ተራድኦ ድርጅት ሃይማኖታዊ ተቋም ሆኖ አያውቅም። ምን አይነት ጨዋታ እየተጫወታችሁ ነው ያላችሁት? አትሊስት በእውቀት አውሩ እንጂ ማንበብ ስለቻልክ ጎግል ማድረግ ስለቻልክ ብቻ እየለጠፍክ ይኸው እንዲህ ነው እንዲህ አትበል። ያነሳችሁት ሐሳብ የእውነቴን ነው። የሚከሳችሁ ቢኖር እንዲህ ተጠርንፋችሁ ነው ወይን ቤት የምትወርዱት። አንዳንድ ጊዜ ይኸውላችሁ ማደጋችሁ በነገር ሁሉ ይሁን። እምነግራችሁ በጣም አደገኛ ኢሹ ስላነሳችሁ ነው። በተደጋጋሚ ነው እንደ ይሄ ቪዲዮ ሲላክልኝ የነበረው። ምን ትላለ? ኦርቶዶክስ እኮ እንዲህ ናት። ምን ትላለ? ወንጌል አማኙ እንዲህ ነው። ምን ትላለ? ወዳጄ እምለው ነገር የላኩላችሁ ወጥተው የሚያወሩትም መሀይም ናቸው። ምንም አያውቁም በዚህ ዙሪያ መሀይም ናቸው። በነገራችን ላይ በዚህም በዛም በኩል ያሉት የሆነ ታውቃላችሁ ስለተባለ በቃ ወዳጄ ወንጌል አማኝ ውስጥ ሆኖ እኮ ኦርቶዶክስ ግብረ ሰዶም ናት እያለ ሲሳደብ የነበረ እኔን ሁሉ እኮ ፎቶ የለጥፈው ግብረ ሰዶም ነው ሰሙ ሲለኝ የነበረ ሰው እኮ ነው። ዛሬ ቦታ ቀይሮ ምን እያለ ነው? ወንጌል አማኞች ግብረ ሰዶም ናቸው። ይሄው መሰረተ ክርስቶስ ይላል። ደግሞ እኮ የውሸት ውሸት። እኔ ቀይሉን ጥቁርሉን አያቀኝም እንዲህ ሲለኝ ነበር። የምታስታውሱ ሰዎች የላችሁ? እባካችሁ አንዳንድ ሰዎች ለእንደነዚህ አይነት ሰዎች መልስ እንሰጣለን እያላችሁ ትውልድ ዋጋ ባታስከፍሉ ጥሩ ነው። ይኸውላችሁ
ግብረሰናይ ተቋማት እርዳታቸውን ሲያመጡ መጀመሪያ ከመንግስት ጋር ብቻ አይደለም ከሃይማኖት ተቋማት ጋር ውይይት ያደርጋሉ። ከሃይማኖት ተቋማት ጋር ውይይት ሲያደርጉ ፎቶ ሊነሱ ይችላሉ። ፎቶ ሊነሱ ይችላል። ፎቶ ተነሱ ብለ ፎቶ ለጠፈ ግብረሰዶም ናቸው ልትለን ነው? እኔ የሆነ ፎቶ ነበር እኮ ፓስተር ጻድቁ አብዶ አንድ ሉትራን የሆነች ሴት አለች፣ ሴትና ሴት ወንድና ወንድ እንትን ትራንስጀንደርን ፕሮሞት የምታደርግ ኢትዮጵያ መጣ ነበር። ከሷ ጋር ፎቶ ተነስተዋል። ከሷ ጋር ፎቶ ተነሱ ማለት እሷ ልክና ጎበዝ ናት ለማለት ነው ወይ? እችን ሴት ቀርበው እኮ ነው እነዚህ አባቶች ሊያስተምሯቸው የሚችሉት። እኚህ ሰዎች እኮ ሰይጣን አይደሉም ወይ ሰይጣን የፈጠረ የእግዚአብሔር ፍጥረቶች ናቸው። የሃይማኖት አባት ደግሞ ግዴታው ኃጢአተኛን መቅረብ ነው። እኔ እኮ ለኃጢአተኞች ነው የመጣው፣ ለጻድቃን አይደለም የመጣው፣ ለኃጢአተኞች ነው የመጣሁት ነው ያለው አይደል? እችን ሴት ቀርበው ልክ አይደለሽም ልጄ ይሄ እንዲህ ነው ብሎ ቢያስተምሯ ምን ችግር አለው? ቁጭ አሉ ፎቶ ተነሱ ብለህ ፎቶ ይሄው አለ። ይሁ ተራድኦ ድርጅቶች ዓላማቸው መጀመሪያ እወቁ። ሃይማኖታዊ ተቋማት አይደለም። ይሄው ህፃናት ላይ ክትባት ላይ ቫክሲን ላይ ማተርናል ሄልዝ ላይ ይሰራሉ። ይዋቸው ይሄ ማለት ኦርቶዶክስ ውስጥ ያለ ተቋም ነው። ይሄው ቫክሲኔሽን ላይ ይሰራሉ። አሁን ይሄ ሰውዬ ኦርቶዶክስ ነው አይደለም? ቫክሲኑ የሚሰጠው በመንግስት ተቋማት ላይ ነው። የማሳመን ስራ ይሰራል በማን? በሃይማኖት ተቋማት በኩል። ለምሳሌ አንድ ግብረሰናይ ድርጅትን ያቋቁሜ ብመጣ እዚህ አካባቢ ህዝቡ ሃይማኖቱ ምንድነው ብዬ ጠይቃለሁ። ሃይማኖቱን ለማወቅ የሃይማኖት አባቶች ጋር ሄዳለሁ። ለምን? አብሬ ከነሱ ጋር ለመስራት በነሱ በኩል ምን እንዲደረግ ህዝቡ አዌርነስ እንዲኖረው ለማድረግ። ይሄው በደንብ ይሁት። እንዲህ አይነት ተቋማት ከሃይማኖት ውጭ መስራት አይችሉም። ለምሳሌ አንድ ተራድኦ ድርጅት ወደ ሐረር አካባቢ ወደ እስላሞች የሚበዙት ወደ ወሎ አካባቢ ሐረር ነው አይደለ? ሙስሊሞች የሚበዙት ወደዛ አካባቢ ሄደን በል አንድ ተራድኦ ድርጅት ይሄ ተራድኦ ድርጅት ሻወርና ሽንት ቤት መስራት ይፈልጋል እንበል። ዝም ብሎ ረንደምሊ ሄዶ ሻወርና ሽንት ቤት መስራት አይችልም። ታውቃላችሁ? ይሄን እኔ ስላለሁበት ነው የምነግራችሁ። አንድ ሽንት ቤቱ በሩ በምስራቅ በምዕራብ በሰሜን በደቡብ ቤት በኩል መሆን አለበት የሚለውን የሚያወራው ከማን ጋር መሰላችሁ? ከሙስሊሞች ጋር ነው። ምክንያቱም ሙስሊሞች ሲሰግዱ ፊታቸውን ወዴት ነው የሚያዞሩት? ወደ መካ። ስለዚህ ሽንት ቤቱ በሩ ወደ መካ መዞር የለበትም። ኢቭን ይሄን ለማድረግ ከእስልምና ጋር አብሮ ይሰራል። አንዱ ግብረሰናይ ተቋም ለምሳሌ ዋሽ እኔ መሰራበት ድርጅት እሰራበት የነበረ በፊት እኚህ ሰዎች ፍቃድ ሲሰጣቸው የሃይማኖት ተቋም እዛ ቦታ ላይ ይቆማሉ። ሲመረቅ የሃይማኖት ተቋማት ይመጣሉ። አብሮ ፎቶ ሊነሱ ይችላሉ። ፎቶ አንሱን ብለው አይደለም የሄዱት፣ ፎቶ ያነሷቸዋል። which means ዋሽን ሰፖርት የሚያደርጉ ብዙዎቹ ግብረሰዶሞች ናቸው። እኛ አባት ግብረሰዶማ የሆኑ ማለት ነው። ከኦርቶዶክስ ቤተክርስቲያን ጋር ወይም ከወንጌላዊ ቤተክርስቲያን ጋር ወይም ከእስልምና ጋር ሰራን በህብረት ስላሉ ግብረሰዶማ የሆኑ ማለት ነው። አረ ሰዎች ተው፣ ጭንቅላታችንን እንጠቀም። ስለ ሃይማኖት እኮ አይደለም ዓላማው። ግብረሰናይ ተቋም ሃይማኖት አይደለም፣ ከሃይማኖት ነፃ የሆነ ተቋም ነው። ይሄው ይሁት። ይሄ ደግሞ በየቦታው አለ። ይሁት። ይሄው ተመልከቱ ከነማን ጋር እንደሚሰራ ብሩት፣ ዩኤንኤችሲአር፣ ዲሲኤ፣ ኦሲኤችኤ፣ ይሄው ወርልድ ቪዥን፣ አክት አሊያንስ። ይዋቸው
ኖርዌጂያን ቸርች አይድ ሲሲአርዲ ይሄ በጠቅላላ ብር ይዞ ነው የሚመጣው ኢትዮጵያ ሲመጣ። ይሄ በጠቅላላ መታየት አያችሁ አይደለ? ብር ይዞ ነው የሚወጣው። ብር ይዞ የሚመጣው ሃይማኖት ለማስፋፋት አይደለም። ይሄ ተቋም እኚህ ተቋማት ግቡና እያንዳንዱ ተቋማት ጋር ሴቭ ዘ ችልድረን ጋር ግቡ። በየአካባቢ ያለው ሴቭ ዘ ችልድረን ብር ይዘው ነው የሚመጡት። ፕሮጀክታቸውን ይዘው ይመጣሉ። እንዲህ መስራት እንፈልጋለን። ትምህርት ቤት ከሆነ ትምህርት ቤት መስራት እንፈልጋለን። ውሃ የሌለበት ቦታ ውሃ ማስቆፈር ከሆነ ውሃ እንዲቆፈር እንፈልጋለን። ሪሃቢሊቴሽን ላይ ድሮትና ስታርቬሽን ላይ መስራት ከፈለጉ እኛ ድሮትና ስታርቬሽን ላይ መስራት እንፈልጋለን። ሪሃቢሊቴሽን ተቋም ማስቀመጥ ሪሃቢሊቴሽን ላይ መስራት ከፈለጉ እንዲህ እንሰራለን። ይሄ ብር አለን፣ ይሄ እንዲህ አለን። ይሄን ነገር በእናንተ በኩል መስራት እንፈልጋለን ነው። ከዚያም በኋላ ኮላብ አድርገው መስራት ይጀምራሉ። ይሄው በጠቅላላ ይሁን ተመልከቱ። እኚህም በጠቅላላ ያዋቸው እኚህ በጠቅላላ መተው ዝም ብለው ገንዘብ ያፈሳሉ። ይሄው በደንብ ይሄው እንትናቸውን ተመልከቱ። ይሄው የሚሰሩትን ይሄው አያችሁ። ሪሃቢሊቴሽን ላይ ይሄው ውሃ ያስቆፈሩ አይደል? ይሄው ሲፈራረሙ ተመልከቱ። ይሄው ወዳጅ የሚፈራረሙት የሃይማኖት ቻርተር አይደለም። ይሄው ይሄን ለጥፋችሁ ሰው ያሳያችሁ ከእንትና ጋር ይሰራሉ። የሚሰሩት ሌላ ነገር አይደለም። መንግስታዊ ግዴታ አለበት ሃይማኖቷ። እኚህን ተቋማት ወንጌላውያን ጋር ታገኛለህ፣ እስልምና ጋር ታገኛለህ። ግዴታ አለብህ። ይሄው ኦቲሲ ይሄ ነው ተቋሙ። ይሄው አዲስ አበባ ነው። ይሄው አድሬሱን ይሄው ተመልከቱ። ስልክ አላቸው እያንዳንዱ ቦታ። ይሄው በእያንዳንዱ ነገር ታገኟቸዋላችሁ። ይሄ ማለት በነገራችን ላይ ስለ ሃይማኖት የሚሰራ ተቋም ማለት አይደለም። ህዝብ ላይ የሚሰራ ተቋም ነው። ወንጌል የሚሰብክ ተቋም አይደለም። ተራድኦ ድርጅት ማለት ነው። እና እባካችሁ ይሄው እዚሁ ተቋም ውስጥ እነ ፓስተር ጻድቁ አብዶ ያሉበት እዚሁ ተቋም ውስጥ ይሄዋቸው ይሄው ጴንጤ ሙስሊም እና ኦርቶዶክስ ግብረ ሰዶምን እየደገፉ ነው ልትሉ ነው? ይሄዋቸው ይሄው ቆይ ላሳያችሁ። እንደው ይሄው አብሮ ይሄ ውሃ ነው የሆነ እንትን አስመርቀው ነው። ይሄዋቸው እንደው የሚገርማችሁ አብሮ ሄዶ ነው እንደው ሪባን የቆረጡት በነገር እዚህ ተቋም ውስጥ እዚህ ተራድኦ ተቋም ውስጥ ግቡ። ዌብሳይታቸው ላይ ግቡ እባካችሁ። ህዝባዊ ተቋምን ከሃይማኖት ተቋም ለዩ። ተራድኦ ድርጅት የሃይማኖት ተቋም አይደለም። ሃይማኖት ለሁሉም ተደራሽ ስለምትሆን ሰሜን ክልል ኦርቶዶክስን አግልለህ እርዳታ መስጠት አትችልም። ምክንያቱም ከመንግስት እኩል ህዝቡ የሚቀበላት ነው። የምትሰራው እርዳታ ልትሰጥ ስትል በህዝቡ ቅቡልነትን ያገኙ ተቋማት ላይ ከተቋማት ጋር ነው፣ ከነዚህ ተቋማት ጋር ነው። ይሄ የሃይማኖት ተቋም ተው ካሏቸው ይተዋሉ። አታርጎ ከተባለ ህዝቡ ያቆማል። ልክ መንግስት ተው ሲል እንደሚያቆሙላ ኮንሰርንድ በዲ ወይም ይሄ ምንድነው የሚባለው ስቴክሆልደርስ የሚባሉት እነዚህ ናቸው። እባካችሁ እየለጠፋችሁ ብሽሽቅ አታርጉት። ፓስተር ጻድቁ አብዶ ከዚህ ቀደም ለጠፋችሁ ከአንድ ሉትራን ሴት ጋር የሉትራን ቄስ ተዘካላችሁ። ይሄን የሚሰሩት ወንጌላውያን ናቸው። ወንጌላውያን ከዚህ ሴት ጋር ቆሞ ፎቶ ተነሱ ብለው ፎቶአቸውን ለጥፈው ይሄው ከዚች ጋር ይሄው እንዲያረጉ። ኧረ ተው ወዳጄ፣ ኧረ ተው እባካችሁ። በጣም ትንሽ ማይንድ ይዛችሁ በጣም ብዙ ህዝብን ኮረብት አታርጉ።
ሊደብራችሁ ይችላሉ። እኔ እንዲህ በማደርገው ይደብራችሁ። እኔ እውነት ነው የምመጣው እማታቋት እናንተ የትውልድ ጠር ካንሰር ስለሆናችሁ ነው። በዛም በዚህ በበኩልም ያላችሁ ሰዎች እንደ ሀገር ይህንን ሰደድ እሳት ማስቆም ሲገባ የሃይማኖት ጎራ ፈጥረክ አንተ ስትባላ አዲስ አበባ ላይ ሆቴል ከፍተዋል እነሱ። አንተ ስትባላ እነሱ ስራቸውን እየሰሩ ነው። በአንድ ላይ ቆመ ማስቆም ሲገባክ ወንጌላዊ እምነት እንዲናት መካነ ኢየሱስ እንዲናት እንትን እንዲናት ስትል እንንገራችሁ እንዴ በውጭ ዓለም ኦልሞስት ኦል ቤተ እምነቶች እየተቀበሉት ነው ይሄን ነገር ኦልሞስት ኦል። እኔ እንደውም ትናንትና ዲስከስ አደረግ ነበረ ስለ አሜሪካን ቸርች ውስጥ የትኛውም ቤተ እምነት በጣም በሚገርማችሁ ሁኔታ ከመንግስት እርዳታን ማግኘት ከፈለገ የግብረ ሰዶምን እንትን ሊያጋባ ለነሱ ሊፈቅድ ውል መግባት አለበት፣ መፈራረም አለበት። ሁሉም ቤተ እምነት አሜሪካ ላይ አሁን ይረዳሉ። የሚረዱት በምን መሰላችሁ? የእናንተን ፖሊሲ ይቀበላለሁ ካለ፣ ጌዎች ሲመጡ አጋባለሁ ካለ፣ ጌዎች ፓስተሮች እንዲኖሩ ፈቅዳለሁ ካለ፣ የጌ ባንዲራ እንዲሰቅል የሚስማማ ከሆነ ከመንግስት እርዳታ ያገኛል። የኢትዮጵያ ቸርቾች አንድም የኢትዮጵያ ቸርች በውጭ ያለ አታመጣም። ምናልባት ይሄ የግል ጎረምሶች ምናምን እየሄዱ የሚከፍቱት አይነት ቸርች አይደለም። እናት ቸርች በውጭ ያለች ሙሉ ወንጌል ቸርች ይሄን አትቀበልም። የምትኖረው እዛው ባለ ሰው። የውጭ ያለች ኦርቶዶክስ ቸርች ይሄን አትቀበልም። የውጭ ያለች የኢትዮጵያ መካነ ኢየሱስ ቸርች አትቀበልም። የኖርዌጂያን ቸርቾች አሁን ላይ ኢትዮጵያን እያገለሏቸው ነው። ውጡ ልቀቁ እያሏቸው ነው ኢትዮጵያውያንን። ለምን? አንቀበልም ስላሉ። እባካችሁ እንደ አበሻ አሁን የማንተሳሰብበት ደረጃ ባንደርስ ጥሩ ነው። እንተሳሰብ። ሁላችንም እንዲህ አይነት ነገር እናወግዛለን። እባካችሁ ምናልባት የሃይማኖት መሪዎቻችን ኖሃ አዌርነሱ ከሌላቸው አዌርነስ እንፍጠርላቸው። ቀርበን እንስራ። ወጣቶች ስፔሻሊ ልጅ ወለዳችሁ ቤተሰብ ያላችሁ እባካችሁ ይህ ነገር ሃይማኖት አይመርጥም። ሰደድ እሳት ነው። ሃይማኖት አይመርጥም። ይህ የአስተሳሰብ ለውጥ ነው። የማንነት ቅውሰት ነው። እባካችሁ በኢትዮጵያ ታሪክ ይሄን ነገር ያደረገ ቸርች የለም። ሙስሊሞች አላረጉም። ወንጌል አማኝ በጠቅላላ አላረገም። ሰባተኛ ቀን አድቬንቲስት አላደረገችም። ኦርቶዶክስ አላደረገችም። ማንም ሁሉም በአንድ ድምፅ እየተቃወሙ ነው። እባካችሁ እንዲህ አይነት የበሰበሰ የማይረባ ሐሳብ ይዛችሁ መታችሁ ትውልድ እንትን አትበሉ። እያንዳንዱ ለምታነሷት ነገር ዋጋ ትከፍላላችሁ። እውነቴን ነው የምነግራችሁ። ይኸውላችሁ እናንተ ልታልፉ ትችላላችሁ። ትውልድን የእናንተ ቪዲዮ ይቀመጣል። እባካችሁ በዚህ ተራዲዮ ድርጅት ዙሪያ ቪዲዮ ቆርጣችሁ የለጠፋችሁ ሰዎች ቪዲዮውን አንሱ። የሰጧችሁ መረጃ የተሳሳተ መረጃ ነው። 100% ስህተት ነው። ወጣችሁ ይቅርታ ጠይቁ። በዚህ ተራዲዮ ድርጅት ዙሪያ ሐሳብ የሰጣችሁ እነዚህ ተራዲዮ ድርጅቶች ሙሉ ወንጌላውያንን ሰፖርት ያደርጋሉ። ሙሉ ከእስላም ጋር ይሰራሉ። እስላሞችን ሰፖርት ያደርጋሉ። ወንጌል ላይ አይደለም እነዚህ ሰዎች እኚህ ተቋማት የሚሰሩት። በትግራይ ጦርነት ሲሰሩ እነዚህ ሰዎች ከማንም ጋር ከሃይማኖት ተቋማት ጋር ይሰሩት። ከሃይማኖት ተቋማት ጋር ይሰሩት። የሃይማኖት ተቋማት አይደሉም እኚህ የልማት ተራድኦ ድርጅቶች። እንዳለ እኮ ወንጌል አማኞች ናቸው ታውቃላችሁ። እንዳለ ይሄን ቅድም ስታሳያቸው የነበር እኚህ እናንተ ቪዲዮ ድራማ ሲሰሩበት የነበረው ይኸውዋቸው እንዳለ ወንጌል አማኞች ናቸው። ይኸው ጄቪአይ ይሁት ግቡ፣ እየገባችሁ ይሁት። ይሁት እንዳለ ይኸው እንዳለ ይዋቸው ይኸው ጃይዜድ የጀርመን ተቋም ነው። ሉትራኖች ናቸው።
ወዳጄ ከሃይማኖት ውጣ። እኔ እውነቱን ልንገራችሁ የሆነ ቤተ እምነትን እየጠራ ግብረ ሰዶም የሚል ሰው ያ ሰው ግብረ ሰዶማዊ ነው። ምን ያደርጋሉ መሰላችሁ? ብዙ ጊዜ በሰው ጭንቅላት ላይ አዳፕቲቭ ቼንጅ እንዲፈጠር ሰው ምን ያደርጋል መሰላችሁ? ስለ አንድ ነገር ኔጌቲቭ ነገር ያወራል። አሁን ለምሳሌ ሕፃንን መድፈር መጥፎ ነው፣ ጥሩ አይደለም፣ ልናወግዝ ይገባል እያለ አንድ ሰው ደጋግሞ የሚያወራ ከሆነ ይሄን ነገር እኛ በጆሮአችን ደጋግመን የምንሰማ ከሆነ መደንገጥ እናቆማለን። ቀስ እያለን እየተላመድነው እንመጣለን። ሕፃን ተደፈረ ሲባል ምንም ሪያክት ላናደርግ፣ ምክንያቱም ጆሮአችንን መጀመሪያ በደንብ እንዲለምድ አድርገውታል። ፕሮሞሽን የሚሰራው ፖዚቲቭሊ ብቻ አይደለም፣ ኔጋቲቭሊም ፕሮሞሽን ይሰራል። እንዲህ አይነት ሰዎች በጣም አደገኞች ናቸው። ግብረ ሰዶም መጥፎ ነው፣ ግብረ ሰዶም እንዲህ ነው እያሉ ደጋግመው የሚያነሱ ሰዎች ግብረ ሰዶሞች ናቸው። ይሄ ሳይኮሎጂ እንትን የስነ አእምሮ ሳይንስ እና የስነ ልቦና ሳይንሶች ስለዚህ ነገር ይናገራሉ። የሰው ልጅ የሚጠላውን ነገር እንዲወደው የምታደርገው ስለሚጠላው ነገር መጥፎ ነገር ደጋግመህ ስትነግረው ነው። የዚያኔ እየለመደው ይመጣል። ያ የሚጠላው ነገር ሀፕን ቢያደርግ እንኳን በጆሮ ስለለመደው አእምሮው ስለሰማው አደብት ስላደረገው ምንም ያህል ሪአክት አያደርግም። አሁን ለምሳሌ አንድ እናትን በአሰቃቂ ሁኔታ አንድ ትንሽ ልጅ ደፈራት ተብሎ ቢነገር በጣም ያስደነግጣል አይደለ? ደፍሮ ገደላት ቢሆን በጣም ያስደነግጣል አይደለ? ጉድ አቤት ምን አይነት እርኩስ ምን አይነት ክፉ ዘመን እንደዚህ ይባላል አይደለ? ይሄን ዜና በተደጋጋሚ ለ21 ቀን ደጋግመን ብንሰራበት ሰው እንደ ተራ ነገር ይቆጥረዋል። ቀጣይ ለምትደፈረው እናት ምንድነው ዋስትና ይሆናል። እንዲህ ሆነ በቀደም ሆነ የለ እንዴ ምናምን ብሎ ጥሎ ይሄዳል። በነገራችን ላይ ኔጌቲቭሊ ጭንቅላታችን ነገሮችን አደብት አድርጎ ለዛ ነገር ሪስፖንድ እንዳናደርግ እያደረጉን ነው። እንዲህ አይነት ነገሮችን ልንጠነቀቅ ይገባል። በጣም የምፈራው ማን እንደሆነ ታውቃላችሁ? 10 ጊዜ እየወጣ ግብረ ሰዶም መጥፎ ነው እያለ የሚናገርን ሰው በጣም ነው የምፈራው። ምክንያቱም እነዚህ ሰዎች ሰው ለዛ ነገር ሪአክት እንዳይደነግጥ ሪስፖንድ እንዳያደርግ ጭንቅላቱ ላይ ስራ እየሰሩበት ነው። ይሄው በጠቅላላ ተመልከቷቸው። በጠቅላላ ይሄው ሉትራን ወርልድ ፌዴሬሽን ይሄዋቸው በውጭ ያሉ ሉትራን ግብረ ሰዶምን ተቀበሉ ማለት ኢትዮጵያ ውስጥ ያሉ ሉትራኖች ግብረ ሰዶምን ይቀበላሉ ማለት አይደለም። እወቁ ይሄን። ለዛም እኮ ነው ከቤተ እምነታቸው እያስወጧቸው ያለው። ለዛም እኮ ነው እርዳታ እያስቆሟቸው ያለው። ሉትራን ቸርች አሁን እየተረዳች ነው? እየተረዳች አይደለም እየተረዳች። ለምን አልቀበልም ስላለች ፖሊሲያቸውን። ጌ አላጋባም ሌዝቢያኖችን አላጋባም ስላለች። ወዳጄ ሉትራኖች የሌላ ዜጋ አይደሉም፣ ኢትዮጵያዊ ናቸው። እምላችሁ ስለ ውጮቹ አይደለም። እነሱ እንደፈለጉ መብካካት ይችላሉ፣ እንደፈለጉ መሆን ይችላሉ። ያመኑት ሁሉ ይክዳሉ አይደል የሚለው በመጨረሻው ዘመን። በቃ ሊክዱ ይችላሉ እኮ። ይሄ ምልክቱ ነው። ይህ ይሆን ዘንድ ግድ ነው ብሏል አይደል? ይሄው የሆነ ነው። መተህ ግን ምንም የማያውቀውን ወንድምህን፣ ምንም የማታውቅህትን፣ ምንም የማታውቅናትና አባትህን መተህ አንተ ግብረ ሰዶም ብለህ አትሳደብ። እናንተ እንዲህ ናችሁ ብለህ አትሳደብ። አንድ ቄስ በደለ ብለህ ሙሉ ኦርቶዶክስን እናንተ እንዲህ ናችሁ ብላችሁ እንደማትናገሩ ሁሉ አንድ የሉትራን ቄስ ወይ አንድ የመካና ኢየሱስ አንድ የሙሉ ወንጌል ቄስ እንዲህ ሆነ ተብሎ ሙሉ ምዕመኑን አኪዩዝ አታድርጉ። ምክንያቱም የጎረቤትን ሜንታሊቲ ታውቃለህ።
ምን ያህል እግዚአብሔር እንደሚፈሩ ታውቃለህ? እባካችሁ መስማማቱ ይሻለናል። ይሄ ትውልድ ላይ የመጣ መቅሰፍት ነው። በህብረት ሆነ እንዲህ አይነት ነገር ልናስቆም ይገባል። እናስቆም። የእውነቴን ነው። ትንሽ ተማራችሁ የምትባሉ ስርዓት ያዙ። በቃ አድቡ። ፖለቲካ አትስሩ። እናንተ በቃ እንትን መስሏችሁ ነው አይደለም? አይደለም። ቆይ እኔ እንደውም ላምጣላችሁ። በልማት ዙሪያ አንዱ ቤተ እምነት ከአንዱ ቤተ እምነት ተነጥሎ ስራ ሰርቶ አያውቅም። ጃይንትሊ ነው የሚሰሩት። ጃይንትሊ አንዱ ከአንዱ ተለጥሎ የሚሰራ አይደለም። ተነጥሎ ሁሉም ብታያቸው በጠቅላላ እንደውም ተራድኦ ድርጅቶች በወንጌላውያን አማኞች ናቸው። በወንጌላውያን አማኞች ነው የሚረዱት። እና እባካችሁ ስንነጋገር ትውልድን ዋጋ የሚያስከፍል ነገር ባናደርግ። አሁን ለምሳሌ ሜኖናይት ቸርች የመሰረተ ክርስቶስ ቸርች የራሷ ተራድኦ ድርጅት አላት። ግቡና እዩ። አቅም አላቸው። እኚህ ሁሉ ተራድኦ ድርጅቶች ለምንድን ነው ከኦርቶዶክስ ጋር ሊሰሩ የቻሉት ብላችሁ ለምትጠይቁ ሰዎች ካላችሁ የኢትዮጵያ ከ60% በላይ ህዝብን ብቻዋን የተሸከመች ቤተ እምነት ናት። ደሆል ሰሜንን ብትመለከት ወደ 90% ከ90 እስከ 95% ነው ስሜት የሚደረገው። ህዝቡ ኦርቶዶክስ ነው። ስለዚህ ከሌላው ቤተ እምነት ይልቅ የሚቀላቸው ማን? ከኦርቶዶክስ ጋር መስራት ነው። ሂድ ወደ ትግራይ፣ ኦልሞስት ህዝቡ ኦርቶዶክስ ነው። ትግራይ ላይ ሄደ ሌላ ነገር ማድረግ አትችልም። እቺን ቤተክርስቲያን አግልለ። ስለዚህ ሞር ተቀባይነትን ልታገኝ ከማን ጋር? ከሷ ጋር መስራት አለብን። ምክንያቱም ቤተክርስቲያኗ የምትናገረው ነገር ህዝቡ ሰፖርት ስለሚያደርግ ስለሚደግፍ መተህ ደቡብ ክልል ላይ ወንጌላውያንን አግልለህ አሁን ለምሳሌ እኔ ያለሁበት አሁን አካባቢ መተህ የሐዋርያት እምነትን አግልለህ ስራ ለስራ ማለት አትችልም። ኦልሞስት 90% የሐዋርያት እምነት ተከታይ ነው። እኔ ያለሁበት አካባቢ ዋራ የሚባልበት ሀገር ሄደህ የኦንሊ ጂሰሶችን አግልለህ ስራ መስራት አትችልም። እኚህ ጂሰሶች ጋር ነው አግሪመንታቸው። እንትና ሃይማኖት አይደለም። በቃ ሃይማኖት ስላልሆነ ሃይማኖታዊ ሜምበርሺፕነትና የተራድኦ ድርጅት አንዳንድ ጊዜ እንለየ። ቀጥታ እየጠፋን ነው የምንሄደው። እንዲህ እንትን ምንል ከሆነ ወደ የእርዳታ ኢትዮጵያ ውስጥ መጥቶ አንድ የእምነት ተቋም አሁን ለምሳሌ እኔ ጋር መጥተው ልጅ ሰሶች እንዳትወስዱ እርዳታ ካሉ እርዳታው ይበሰብሳል እንጂ ህዝቡ ሄዶ አንድ ነገር አይነካም። መንግስት እንኳን ቢከለክል ከሃይማኖት ተቋማት ጋር ቢሰሩ ሃይማኖት ተቋም ሂዱና እንዲህ አድርጉ ቢባሉ ሄዶ ህዝቡ ያደርጋል። መንግስት እንኳን ቢከለክል ከእናታችሁ የምትገቡ ሰዎች በደንብ አስተውሉ። እንዲህ አይነት ተቋማትን መለየት አለብን። እንደ ሃይማኖት ግን የትኛውም ሃይማኖት ኢትዮጵያ ውስጥ ግብረ ሰዶምን አይደግፍም። የትኛውም እወቁ። በጣም ናሮ ማይንድድ የሆናችሁ ሰዎች እዚህ ፕላትፎርም ላይ ሰው ይከተለናል ብላችሁ የምታስቡ ሰዎች፣ ፊደል ቆጥረናል የምትሉ ሰዎች ስርዓት ያዙ። ሃይማኖት አንተ ሰውን ግብረ ሰዶም ለማድረግ ሃይማኖት አይደለም እንትን የሚለው ጥቅስ መጥቀስ አይጠበቅብህም። ስፒሪት ነው። በጣም ብዙዎች ያለቅሳሉ በነገራችን ላይ ከዚህ ህይወት ለመላቀቅ። ህይወቱ አንዱ ከገቡበት የሚወጡበት አይነት ህይወት አይደለም ያለው። በጣም አደገኛ ህይወት ነው ያለው።
እንደ ሀገር እንስራ። እኛ የተቋወመን እየመሰልን እውቅና እየሰጠናቸው እየሄድን ነው። እውቅና ከዚህ ቀደምም ማሲቭሊ ተነስተን እኛንን ያስቆምነው ግብረ ሰዶም ናቸው እያለ ግለሰቦችን ስም እየጠራን ነው። ግብረ ሰዶም ናቸው እያለ ስንናገር የነበረው አጀንዳ ተሰጥቷችሁ የምትመጡ ሰዎች አላችሁ። ተመስገን የጌታ ወንጌል አማኝ ውስጥም እያለ ምሰራው እንዳይነት ስራ ነው። ማንነትን ብናቀው ደስ ይለናል። ማንነትን ብናቀው ወንጌል አማኝ ውስጥ ሆነ ኦርቶዶክስ ግብረ ሰዶም ናት ስትል ነበር። እኔን እንኳን ጥቁር ልሁን ነጭ ልሁን ሻንቅላ ባር ምን ልሁን ሳታቅ ሰሙ ግብረ ሰዶም ነው እያልክ ፎቶ ለጥፈህ ስትሳደብ ነበር። ወንጌል አማኝ ውስጥ ሆነ ዛሬ መለያ ቀይረህ ዛሬም ትናንትና ያስቆምኩህ እኔ ነኝ። ተመስገን ጌታ ትናንትና አስቆምሃለሁ። ዛሬም ብታቆም ጥሩ ነው። የምትሄድበት መንገድ ይለ ምናልባት አንተ ግብርህን እየገለጥክ ነው፣ ስራህን እያስተዋወቅክ ነው። ግብርህን እየገለጥክ ስራህን እያስተዋወቅክ ነው። በደንብ ነው። ደጋግመን የነገር ነው። አቁም። አንተ ያነሳህን አንተን ተከትለው የሄደው ያ እሳት እንዴት ሆኖ እንዴት አርገን እንዴት ዋጋ ከፍለን እንዳስቆም ነው ታውቃለህ። ሳይመልቲኒ ያን የተጠቀምነው ኩትን ነው ዛሬ የምንጠቀመው። እናንተ አጀንዳ ይዛችሁ የግብረ ሰዶም አጀንዳ ይዛችሁ የምትመጡ ራሳችሁ ግብረ ሰዶሞች ናችሁ። ሰው ግብረ ሰዶም የሚለው ሐሳብ ጭንቅላት ውስጥ ተቀርጾ ተራ ኢትዮጵያ ውስጥ ልክ አሁን ሰው ሲሞት መጀመሪያ ሰው ሞተ ሲባል ወው ነበር ህዝብ የሚለው። አሁን እዚህ አካባቢ 1000 ሰው 500,000 ሰው ሞተ 1 ሚሊዮን ሰው ሞተ ቢባል ማንም ምንም መስሎ አሁን ምንም መስሎ አይታየኝም። በቃ አደብት አድርጌዋለሁ። ድሮ ሰው ሞተ ሲባል ድንግጥ ነው ብለው አሁንስ ለምጄዋለሁ። ከሰው ሞተ ምን አሁን እኔ ጋር ምንም በቃ ሞተ ሲባል ሞተ በቃ ኢቭን ለራስ እየተናገሩኝ ራሱ ልረሳው እችላለሁ። ይሄ ነው አዳፕቲቭ ቼንጅ የሚባለው። ተመስገን ጌታ ጭንቅላት ላይ እየሰራህ እንደሆነ በደንብ ነው የምናውቀው። አንዳንድ ሰዎችም አላችሁ ወንጌላውያን እምነት ውስጥ ያላችሁ ኢንቴንሽናሊ እንዲህ አይነት ነገር የምታራምዱ አቁሙ። ኢትዮጵያም የኢትዮጵያ ሕዝብም የኢትዮጵያ ቤተክርስቲያንም በአጠቃላይ ግብረ ሰዶምን እናወግዛለን፣ እንቃወማለን። የትኛውም ቸርች ከፍታ እንዲሆኑ እንዲያርጉ ብላ አታውቅም። ሰዎች በዚህ ድካም ውስጥ ሊኖሩ ይችላሉ። አዎ ሊኖሩ ይችላሉ። በዚህ ድካም ውስጥ ላለ ሰው ልንጸልይለት ይገባል እንጂ ገፍተን ደብድበን እንትን ብለን ድካም ውስጥ ላለ ሰው ጸልይለት ነፃ ይሆን ዘንድ። ከዚህ በተረፈ ግን የትኛውም ተቋም ላይ የለጠፋችሁ እገሌ እንዲና ትግሌ የመልስ ምት እንዲሆን ተራድኦ ድርጅቶች በነገራችን ላይ በጣም ሊያሳስራችሁ የትም ዓለም ላይ ሆኖ ሊያሳስራችሁ እንደሚችል ታውቃላችሁ። የትም ዓለም ላይ ሆናችሁ የተራድኦ ድርጅት አቅማቸውን ታውቃላችሁ። ግን እኔ የምነግራችሁ አብሬያቸው ስለሰራው ነው። ስንጮ ፌሚኒዝም መቆም አለበት እያለን እኮ ስንጮ የነበረው እንዲሁ ዝም ብለን አይደለም። ፎርዝ እና ፊፍዝ ዌቭ ኦፍ ፌሚኒዝም መቆም አለበት። ጀንደር ማስኩ ፌሚኒዝም ነው፣ ልናስቆመው ይገባል የምንለው እኮ እኛ ነን። ስንጮህ የነበረው ስንታገል የነበረው እኮ እኛ ነበርና ፌሚኒዝም እንዲቆም ሐሳቡ አጋንንታዊ ነው ስንል የነበረው ይሄው አሁን ምን እያደረጉ ነው? ትራንስጀንደር ፌሚኒዝም ሰርድ ዌቭም ይፈቅዳል፣ ትራንስጀንደርን ፎርዝ ዌቭም ፊፍዝ ዌቭም ይፈቅዳል። ሰከንድ እና ሰርድ ዌቭ ላይ በጣም ጮኸን ነበረ። ምን ለሚባለው ሴት ልጅ ባረገዘችው ልጅ ላይ መብት አላት፣ ወንዱ ምንም አያገባውም ሲባል ጮኸን ነበር። እኛ አልጮህንም? ጮኸናል።
በአዋጅ ደረጃ ሰምተን አይተን በጣም በነገራችን ላይ በጣም ረጅም 2 ቀን ምናምን የሚፈጅ ክርክር አድርገን ነበር። ሴት ልጅ ያረገዘችውን ልጅ ያለ ባሏ ፍቃድ ሄዳ ማስወረድ ትችላለች የሚል አዋጅ ሲመጣ ጮኸን ነበር። ፌሚኒዝም ይሄ ነው ፍሬው። ይሄን ለአባቶቻችን በደንብ ቀርበን በሃይማኖት ስላሉት በደንብ ቀርበን ልናስረዳ ይገባል። እነሱ የሳይንስ ተማሪ አይደሉም። እነሱ የነዛን አጀንዳ ኤማቸው ምን እንደሆነ ጎላቸው ምን እንደሆነ ላይረዱ ይችላል። ቀርበን እኛ ልንነግራቸው የሚገባው ኦረንት ልናረጋቸው የሚገባው በዚህ ዙሪያ መስራት የኛ ኃላፊነት ነው። ምንም የማያውቁ አባቶችን አኪዩዝ ማድረግ ግን ጥሩ አይደለም። እውነቴን ልንገራችሁ፣ አኪዩዝ ማድረግ ጥሩ አይደለም። ከዚህ ቀደም እኔ ተናግሬያለሁ። አኪዩዝ አታርጉ ዝም ብላችሁ ረንደምሊ። ከዚህ ቀደም በተደጋጋሚ ሲሰሩ የነበሩ ቪዲዮዎች ነበሩ ዩቲዩብ ላይ እየለጠፉ ምናምን እንዲህ እንትን እንዲሆነ ወዳጄ፣ አንተ ምናልባት ዩቲዩብ ላይ ሳንቲም ልታገኝበት ትችላለህ። አንተ ዩቲዩብ ላይ የምትለጥፈው ሐሳብ ትውልድ እንደሚያጠፋ እወቅ። ትውልድ እንደሚያጠፋ እወቁ። ይሄን ነው የምንላችሁ። እኔ የምፈራውም ይሄን ነው። እባካችሁ በቃ እንተሳሰብ። የእውነቴን ነው የምላችሁ። እንደ ሀገር እንደ ህዝብ መቀጠል ካለብን በጋራ መቆም ያለብን ነገር ላይ በጋራ አንቆም። የእውነቴን ነው የምላችሁ። እንኪያስ ካልሆነ የእውነቴን ነው እንደ ሀገር ዋጋ እንከፍላለን። እንደ ሀገር እባካችሁ የእውነት እንደ ሀገር ኮላፕስ እያደረገን ነው። እንደ ህዝብ ማንነታችንን እያጣን ነው። እባካችሁ እኛ ወጣቱ ያንግ ጄነሬሽን የምንባል ሰዎች ይሄን ህዝብ ልንሸከመው ወደድንም ጠላንም ፎርማሊም ኢንፎርማሊም እጃችን ላይ ወድቋል። ፎርማሊም ኢንፎርማሊም አባቶቻችን እነዛን ግለሰቦች ላያውቋቸው ይችላል፣ ላይረዷቸው ይችላል። ሰውን ጥሉ ሽሹ አልተባሉ። በኃጢአት ውስጥ የወደቁትን ቀርበው ነው ሊነግሯቸው ሊገስጿቸው የሚችሉት። በቆሙ ቁጥር ፎቶ እያነሳችሁ ፎቶ እየለጠፋችሁ ይሄው ከእንትና ጋር ታየ፣ ከእንትና ጋር ተቀመጠ፣ ከእንትና ጋር ውይይት አደረገ እና ልጠፋ ነው እንዴ? ከእስላም ጋር ቁጭ ብለው ውይይት ያደርገው የለ እንዴ? ከሌሎች ቤተ እምነቶች ጋር ቁጭ ብለው ውይይት ያደርገው የለ እንዴ? ከኦርቶዶክስ ጋር ቁጭ አሉ ብለህ ፎቶ ለጥፈህ ፓስተር ጻድቁ ኦርቶዶክስ ሆኑ ብለህ ቪዲዮ ልሰራባቸው ነው? ይሄን ምላችሁ ባለፈው ሉትራኗ ሴት አለች አይደለ? ከሷ ጋር ያለ ፎቶ ለጥፋችሁ የሰራችሁ ቪዲዮ ሰዎች ማናት የምትባል ሴት ማን ነበረች? እቺ የት ነው? አሜሪካ ነገር ነው የት ሀገር ያለችው ሉትራን ሴት? ሉትራን ሴት ማን ነች? ታውቃላችሁ? አሁን ከሷ ጋር ፎቶ ለጥፈው ከፓስተር ጻድቁ አብዶ ጋር አናኖ ሳን እንጃ አይ ዶንት ቲንክ ከፓስተር ጻድቁ ፎቶአቸውን አንድ ላይ ለጥፈው ቁጭ ብለው ፎቶ የተነሱትን በህብረት የተነሱትን ፎቶ ለጥፈው በዚህ አዳራሽ ላይ ፓስተር ጻድቁ ተገኝተዋል። በዚህ ስብሰባ ላይ ፓስተር ጻድቁ ተገኝተዋል። እንዴ ወዳጄ ፓስተር ጻድቁ እንደ አይነት መድረክ አግኝተው ስለ ጌታ ካልሰበኩ የቱ ጋር ሄደው እንዲሰብኩ ትፈልጋለህ? የቱ ጋር እንዴ? ፓስተር ጻድቁ እኮ እንደ በጎች በተኩላዎች መካከል እልካቸዋለሁ ተብለው የተላኩ ሰው ናቸው። የሚላኩት በተኩላዎች መሃል ነው እንዴ? እንደ በግ እና እባካችሁ ትልልቅ ሰዎችን
ካልለጠፋችሁ ወጣችሁ ማይጣፍጥላችሁ ዩቲዩባችሁ ማይደምቅላችሁ ሰዎች ትልልቅ ቤተ እምነትን ካልተሳደባችሁ ሰው ማይሰበሰብላችሁ ሰዎች ሰውን እንዲህ ማትሉ ሰዎች እወቁ እብዱሻ ባለቤቱን ይነክሳል። ዛሬ ሌሎች ቤተ እምነት ላይ የተለያዩ ሰዎች ላይ የሚጮሁ ሰዎች ነገ እናንተ ላይ ዞረው እናንተ እንደሚነክሱ እወቁ። ለዚህ ምስክር ደግሞ እና አቤል አቡና ናቸው። እነ ተመስገን ጌታ ናቸው። ትናንትና ኦርቶዶክስን ግብረ ሰዶም እያለ ሲሳደብ የነበረ ተመስገን ጌታ ዛሬ ዞሮ ወንጌል አማኞቹን እየተሳደበ ነው፣ ግብረ ሰዶም እያለ ነው። እብድ ውሻ ባለቤቱን ነው የሚነክሰው። መጨረሻ ላይ መቃወም ካለባችሁ ተቃውሙ። አንድን ሰው እኮ አንተ ሌባ ብለኸው ሌብነቱን አታስትለው። ኦልሬዲ እንደ ሌባ እንደሆነ ያውቀዋል እኮ። አይ እሱማ እኮ መልካም ሰው ነው ሌባ አይደለም በጣም ነው የምንወድ ብትሉት ያ ሰው ከሌላው እንኳን ቢሰርቅ ከእናንተ አይሰርቅም። ብታገኙ እንኳን እንደ አይነት ሰዎችን እንደ ዓለማውያን ቅጣት አትቅጡ። በፍቅር መመለስ ትችላላችሁ እኮ። በጣም አደገኛ ሰዎች አላችሁ በነገራችን፣ በጣም አደገኛ ሰዎች። በዚህ እንደዛ እባካችሁ ከቤተ እምነት ራስ ወረዱ። ከቤተ እምነት ራስ እንዴ በውጭ ሀገር እንዲተደረገ ኢትዮጵያን እንዲያረጋሉ ወዳጄ። እኛ ስርዓት ያለን ሰዎች ነን። ኢትዮጵያን ማለት እስላም ሆነ ክርስቲያን ሆነ ኤቲስቶች እንኳን ኢትዮጵያን ስርዓት አላቸው ወዳጄ። ስርዓት ባለው ማህበረሰብ ውስጥ ወልደን ያደገን ህዝቦች ነን። ነውር የምንጸየፍ ህዝቦች ነን። እባካችሁ ነውርን አታለማምዱን። እየተባለ ያለው ነገር በጣም ከባድ ነው። እውነቴን ልንገራችሁ፣ እየተደረገ ያለው ነገር እየሆነ ያለው ነገር በጣም በጣም መጥፎ ነገር ነው። እባካችሁ ተመለሱ፣ ተመለሱ፣ ተመለሱ። እንዲህ አይነት ነገር ሽፋን አትስጡት፣ ሽፋን አትስጡ። ይሄ ሽፋን የምትሰጡለት ነገር አይደለም፣ የምታወግዙት ነገር ነው። ልንገራችሁ፣ ኦርቶዶክስም ሆናችሁ ወንጌል አማኞች እባካችሁ እባካችሁ እባካችሁ፣ እስልምና ውስጥ የለም እንዴ እንዲህ አይነት ሰው አለ እኮ። አላያችሁም እንዴ እስልምና ላይ ኦርቶዶክስ ውስጥ እንዲህ አይነት ሰዎች የሉም እንዴ? አሉ። አላያችሁም እንዴ ኦርቶዶክስ ውስጥ ያሉ ሰዎችን? ወንጌል አማኝ ውስጥ እንዲህ አይነት ሰዎች የሉም? አላያችሁም? እንዲህ አይነት ሰዎች የሉም እንዴ? አሉ እኮ። ነግረናችኋል። ቤተ ክርስቲያን ማለት የኖህ መርከብ ናት። ቤተ ክርስቲያን ውስጥ ሌባው አለ፣ አመፀኛው ጨካኙ አለ፣ ምስኪኑ የዋህ አለ፣ ትሁቱ ሀምብሎ አለ፣ መንጋውን በታኝ አለ፣ መንጋውን ሰብሳቢ አለ። ቤተ ክርስቲያን ውስጥ በጉም ፍየሉም አንበሳውም አለ። በጉን ከፍየሉ አስማምቶ የሚያኖረው በቤተ ክርስቲያን ውስጥ በጉ ፍየሉን እንዳይበላው እየከለከለው ስቲል አብረን ተስማምተን ያለ ነው የክርስቶስ ጸጋ በመካከላችን ስላለ ነው። አሊያም ኤግዚስት አናደርግም ነበር። በጣም አደገኛ ሰዎች ደግሞ ሌላ ቦታ አይደለም ያሉት፣ ሃይማኖት ውስጥ ነው ያሉት። በጣም አደገኛ ጨካኝ መጥፎ ሰዎች ዓለም ላይ እንዳትፈልጓቸው ሃይማኖት ውስጥ ነው ያሉት። ሩቅ እንዳትሄዱ፣ ሃይማኖት ውስጥ ነው ያሉት። በጣም መልካም ሰዎችም ያሉት ሃይማኖት ውስጥ ነው። በነገራችን ላይ በሃይማኖት ውስጥ ያሉ ሰዎች በጣም አደገኞች ናቸው። በተለይ ጨካኝ የሚባሉት ግሩፖች እግዚአብሔርን የማይፈሩ ሰውን የማይፈሩ በጣም ልትጠነቀቁ የሚገባው ከእንደነዚህ አይነት ሰዎች ነው። መጀመሪያ እርስ በርስ ስንፋቀር ነው ሌላውን ወደኛ ማምጣት የምንችለው። እውነታችንን መናገር ቢቻላችሁ ከሰው ሁሉ ጋር በፍቅር ኑሩ ነው የተባለው።
ቢቻለን ከሰው ሁሉ ጋር በፍቅር እንኖር። የሚረግሟችሁን መርቁ እኮ ነው። ለሚያሳድዷችሁ ጸልዩላቸው እኮ ነው ያለው። ወዳጄ የሚረግሙን እየመረክ ነው? ለሚያሳድዱ እየጸለይክ ነው? ምን ተፈጠረ ምን ሆነህ ብለህ ነው? እኔ እላችኋለሁ ለሰማዩ አባቴ ልጅ መሆን ብትሹ ነው ያለው። ለሰማዩ አባቴ ልጅ መሆን ብትሹ። ልጅ መሆን ትፈልጋለህ? ልጅ ነኝ ብለህ ታስባለህ? እውነት የሰማዩ አባትህን ትከተለዋለህ? ትከተለዋለህ ወይ? እውነት የሰማዩ አባት ምን እንዳለ ተረድተው ታውቃለህ? እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ነው። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በክፎቹም በደጎቹም ላይ እኩል ፀሐይን ያወጣል፣ በኃጥኡም በጻድቁም ላይ እኩል ዝናብን ያዘንባል። እኩል ክርስትናን ስናስብ ክርስቶስ ትዝ ይበለን። ክርስቲያን ነን ስንል እንዲሁ የወደደንን አምላክና እንዲሁ ተዋደዱ ያለ መስፈርት ያለን አምላክ ለገዳዮቹ ይቅርታን ያደረገን አምላክ እያሰብን እባካችሁ ይቅር እንባባል፣ እንረጋጋ። በቃ የእውነቴን ነው የምልላችሁ፣ ክርስቲያን ነን እንላለን፣ መረጋጋት ይጎለናል። ከሚያሳርፈው መንፈስ ጠጥተናል፣ ከአንዱ መንፈስ ውስጣችን ግን እያረፈ አይደለም፣ ሰላም እያገኘን አይደለም። በቃ ሩቅ አትሂዱ። ግብረ ሰዶም አጀንዳቸው እንዲህ እንደምታስቡት አይደለም። በዓለም ደረጃ እየተካሄደ ያለው በዚህ መልኩ አይደለም። እና እባካችሁ ከእንደነዚህ አይነት አጀንዳ የልማት ተራድኦ ድርጅቶችን አውጧቸው። ከወንጌላውያን ህብረት ጋር የሚሰሩ ብዙ የልማት ተራድኦ ድርጅቶች እዚህ ጋር እንትን ያሉት በጠቅላላ ይሰራሉ። በጠቅላላ በልማት ላይ ሰሩ ማለት ያቺ ቤተክርስቲያን ግብረ ሰዶማዊ ናት ማለት አይደለም። የሉተራን ቤተክርስቲያን ግብረ ሰዶማዊ ናት ማለት አይደለም። ሙሉ ወንጌል ግብረ ሰዶማዊ ናት ማለት አይደለም። መካነ ኢየሱስ ግብረ ሰዶም፣ ሉተራን ግብረ ሰዶም፣ ህይወት ብርሃን ቃለ ሕይወት ግብረ ሰዶም ማለት አይደለም። በቃ እንደ ዜጋ እንደ ህዝብ ትውልድን የሚቀጭ ትውልድን የሚቀጥፍ ሀገር የሚያጠፋ ተግባር ነው። እንቃወመው ነው ብላችሁ የእውነቴን ነው ብላችሁ ጀንደር ኢኳሊቲ ብሎ ሲመጣ ኢኳሊቲ እና ኢኩዊቲ እያለ በትምህርት ቤት ስንሰበክ የነበርነው ነገር እንደ አዲስ ነገር ዛሬ መተን አናወራ። የጾታ እኩልነት የሚባል ነገር አለ እንዴ? እስኪ ከዚህ ተርም ጀምሮ ጾታ እኩል ይሆናል እንዴ? ወንድና ሴት በየትኛው መስፈርት ነው እኩል የሚሆኑት? በምን መስፈርት ነው? ሁለት ወንድ አቆመ ሁለቱ እኩል ናቸው ማለት ትችላለህ። ሴትና ወንድ አቆመ እንዴት እኩል ናቸው ትላለህ? ስኳርና ጨው አስቀምጠ ስኳርና ቡና አስቀምጠ እኩል ናቸው ማለት ትችላለህ? አትችልም። ሴትን ከሴት ጋር ነጻ ጥራ አወዳድረን እኩል ናቸው ልትል የምትችለው በትምህርት ቤት ደረጃ እንኳን ስለ ኢኳሊቲና ስለ ኢኩዊቲ ሐሳብ ተነስቶ እንትን ስንል በልጅነት አእምሯችን ምን እያስተማሩን እንዳሳደጉን እናውቃለን። ልንቃወም የሚገባው ያን የትምህርት ቤት ነበር። አልበሰልንም። በቃ ለፈተና ነበር እናጠና የነበረው ለማለፍ። ነገር ግን እነሱ ጭንቅላታችን ላይ ብዙ ነገር እየሰሩብን ነበረ።
አላርም ሊሆነን የሚገባው ሴትና ወንድ እኩል ናቸው ያሉ ሰዓት ነበረ። ምን አስበው ነው አላርም ሊሆነን የሚገባው? ሴት ልጅ ያረገዘችው ልጅ ያለ ባዝሯ ፍቃድ ማስወረድ ትችላለች ያሉ ሰዓት ነበረ አላርም ሊሆነን የሚገባው። መተን ዛሬ አንተ ቁጭ ብለህ ስትጋት የኖርከው ልጅ አንተ ያልነቃህ በተኩላዎች መሃል እንደ በጎች የተላኩ አባቶችን ቁጭ ብለህ እንትና ከእንትና ጋር ይሄው እንትን ተቀብሏል ተዋት በሉ። እሺ ቁጭ ብለን እኛ ብንነጋገር ከመቼ ጀምሮ እኛ ጭንቅላታችን ውስጥ እየሰረጸ እንደመጣ ልንነጋገር እንችላለን። አት ኤ ማቹር ፐርሰን ከመቼ ጀምሮ ከታች ከኤሌመንተሪ ጀምሮ ሃይ ስኩል፣ ፕሪፓራቶሪ፣ ዩኒቨርሲቲ ላይ ምን ያህል ጭንቅላታችን ላይ ሲሰሩ እንደነበረ መነጋገር እንችላለን። የሃይማኖት መሪዎቻችንን ተዋቸው። ምናልባት አዌርነሱ ኖሃው ከሌላቸው እነዚህ በዚህ ስራ ላይ እንዲህ ናቸው። ስለዚህ እነዚህን እንዲህ ብሎ ለነሱ አቅጣጫ መስጠት ይችላል። ሰው ናቸው አይደል? ስለዚህ መንፈሳዊ አባት ናቸው። ሊመክሯቸው ይችላሉ፣ ሊያስተምሯቸው ይችላሉ። ምን ይታወቃል? በእነሱ እጅ ክርስቲያን ሊሆኑ ይችላሉ። እንደገና ካሉበት ስፒሪት ይወጡ ይሆናል እንዴ። በጣም በሚገርማችሁ ኦገስቲን ኦፍ ሂፖ ቀንደኛ የክርስቶስ ተቃዋሚ እንደነበረ ታውቃላችሁ? ኦገስቲን ታውቃላችሁ? ኦገስቲን የክርስቶስ ተቃዋሚ እንደነበረ መጀመሪያ የማኔ ደቀ መዝሙር እንደነበረ ታውቃላችሁ? የባቢሎኑ ፈላስፋ ማኔ የሱ ደቀ መዝሙር ነበር። ማኒኪያኒስት ነበር። እናትየው ያለ መታከት ያለ መድከም ስለ ክርስቶስ ፍቅር ትነግረው ነበረ። እናትየው ክርስቲያን ናት።